እኛ እንግዲህ የጸጥታን ስርዓት እንዲያስጠብቅ የምንጠይቀው መንግስትን ነው። ከመንግስት ባለፈ ግን የሚጠብቀን ከክፉ ሁሉ የሚከልለን አምላክ አለን እና ሁላችንም በምናስቀድስበት ጊዜ ኪዳን በምናደርስበት ጊዜ በቤታችን በጸሎት በምንቆምበት ጊዜ በአርሲ ያሉ ክርስቲያናት ወንድሞቻችን ልናስባቸው ይገባል። የኔ ተወዳጆች እና ሁላችሁም በጸሎታችሁ አስቧቸው። እሺ ሁላችሁ በደንብ ኮፒ ሊንክ አድርጉት። እንደ እግዚአብሔር መልካም ፈቃድ እንግዲህ ፈለገ አትናቴዎስ እንደ እግዚአብሔር መልካም ፈቃድ ለሚቀጥሉት ተከታታይ ጊዜያት አጠቃላይ የፕሮቴስታንቲዝምንም አስተምህሮ በደንብ እየዳሰስን እነዚህ ሰው ሰራሽ የምንላቸውን ትምህርቶች በመጽሐፍ ቅዱሳዊ ማስረጃነት እያየን እንሄዳለን። በዚህ አጋጣሚ አሁንም ጭምር እንደው አይኖቻችሁ የተሸፈኑባችሁ ፕሮቴስታንቶች ወንድሞች ቀረበ ብላችሁ ከኛ ጋር አለ አይደለ ትንሽ ብታወሩ ዲስከስ ብታደርጉ መልካም ነው እላለሁ። የኔ ተወዳጆች በደንብ ኮፒ ሊንክ በደንብ ሪፖስት አድርጉ። እሺ በደንብ ኮፒ ሊንክ በደንብ ሪፖስት አድርጉ። በደንብ ሁላችሁ። በጣም ተጠፋፍተናል ለካ እናንተ የሰው ቅመሞች ትላላችሁ። እሺ ሁላችሁም በደንብ ኮፒ ሊንክ አድርጉ። የቀስ ምልክቷን እየነከር በደንብ ኮፒ ሊንክ ማድረግ አለብን። አሁን ገና ላይቫችን መጀመራችን ነው እና ላይቫችን ለብዙ ሰዎች እንዲዳረስ ያው የአቅማችን ማድረግ ይኖርብናል። የኔ ተወዳጆች ስለጠፋው እንግዲህ ይቀጣል፣ ምንም ችግር የለውም። ስለጠፋው ይቀጣል። የኔ ተወዳጆች ሁላችሁም በደንብ ኮፒ ሊንክ በደንብ ሪፖስት በደንብ ሼር አድርጉት። ዛሬ እንደ እግዚአብሔር መልካም ፈቃድ እንግዲህ ያው አለ አይደለ ላይቫችንን ጀመረናል። እንደተለመደው የፕሮቴስታንቲዝምን ሰው ሰራሽ ትምህርቶች በደንብ አድርገን የምናወራበት ታይም ይኖረናል። በጣም ከገረሙኝ ነገሮች ውስጥ አንዱ ይቅርታ ላይቫችንን ከመጀመሪያ በፊት ያሁኑ ያሳለፍነው ሰኔ 7 የሆነ በዓል በሀገር አቀፍ ደረጃ በአድዋ ምንድን የሚባለው አድዋ ይሄ የተሰራው አዳራሽ ነው የሚባለው ምንድን የሚባለው ፒያሳ ያለው ንገሩኝ ፕሊስ እስቲ ኮሜንት ላይ ምንድን ነው የሚባለው ያ አካባቢ ሙዚየም። ቴንክ ዩ ደግሞ ተሳስቼ ብጠራ እንዳያስጠይቀኝ ብዬ ነው። በአድዋ ሙዚየም ሰኔ 7 ላይ በመላው አቅጣጫ ያሉ ፕሮቴስታንቶች የበዓለ ጰራቅሊጦስን አክብረው ነበር። ይሄ እውነት ለመናገር እጅግ በጣም ልብ የሚነካ ነገር ነው። ሰኔ 7 በዓል መከበሩን ራሱ ሙሉ የአዲስ አበባ ሕዝብ መረጃ የለውም። የአዲስ አበባ ሕዝብ ብቻ ሳይሆን ማጆሪቲው ፕሮቴስታንት ራሱ መረጃ የለውም። እና እኔ ማለት የበዓለ ጰራቅሊጦስ ተብሎ ሰኔ 7 ለማክበራቸው እንደው መጽሐፍ ቅዱስ መሰረት አላቸው። እኔ በጣም ብዙ ነገር እንደው አንድ ሰው በመጽሐፍ ቅዱስ ማስረጃ በተያዘ ቁጥር እንዴት ዲስማች እየተዝረከረከ ይመጣል። ቃሉን ለመጠቀም በጣም ይቅርታ። ነገር ግን አለ አይደለ በቻላችሁት አቅም እኮ ምክንያት ለመሆን ነው መሄድ ያለባችሁና የሌለ እኛ ልክ ኦርቶዶክስ ቤተክርስቲያንን ሲጠሯት ምን ይሏታል? ከመጽሐፍ ቅዱስ ውጪ ነው አስተምሯ፣ ተረት ተረት ይበዛባታል፣ በዓላት ያከብራሉ፣ በዚህ ወጥቶ በዚህ ገብቶ ይባላል። እሺ መልካም ኦኬ ጎን ስትሏቸው ደግሞ ሰኔ 7 የጰራቅሊጦስን መውረድ የምናከብርበት ቀን ነው ይላል። እሺ ለዚህ መጽሐፍ ቅዱስ ማስረጃ አለ ወይ ስትለው ወዳጄ ሚው እኔ ገርሞኝ ነው። ከሰሞኑ የሆነ ቪዲዮ አይቼ በጣም ነው የተደነቁት። ኤኒዌይስ ስለ በዓለ ጰራቅሊጦስም እናወራለን። ሁላችሁም በደንብ ኮፒ ሊንክ አድርጉ አደራ። ላይቬ እንዳይቋረጥ ገና ዛሬ መግባቴ ነው። ላለፉት ወራት ሶሻል ሚዲያ ላይ ያልነበርኩኝም። እንደ እግዚአብሔር መልካም ፈቃድ ግን ከዚህ ሰዓት ጀምሮ ያው ወደፊትም እኖራለሁ እና ሁላችሁም ኮፒ ሊንክ ማድረጋችሁን እንዳትረሱ። ላይቭንም ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። በደንብ ኮፒ ሊንክ አድርጉት። እዚህ ውስጥ እስኪ እንደው በጣም ናፍቃችሁኛል። እንደው በጌታ ፕሮቴስታንት እህቶች ወንድሞቼ ካላችሁ ስለ በዓለ ጰራቅሊጦስ
እንደው እንድናወራ ፈልጋለሁ። በተለይ በዓለ ጰራቅሊጦስ ላይ በፕሮቴስታንቱ ቤት እንደምታውቁት ሲነሳ ሁልጊዜ ከመጽሐፍ ቅዱስ ውጪ የሆነ ሰው ሰራሽ የሆነው የልሳን ትምህርት ይነሳል። እንዲህ አይነት ሀሳቦች የምናነሳው ሁላችሁም እንድታስወሉ የምንፈልገው ነገር የትኛውንም ፕሮቴስታንት ለማበሳጨት አይደለም፣ የትኛውንም የፕሮቴስታንት አማኝ ለማናደድ አይደለም። ነገር ግን በድቅድቅ ጨለማ ውስጥ ያሉ ፕሮቴስታንት እህት ወንድሞቻችን አይኖቻቸው እንዲገለጡ እንፈልጋለን። ለምን? በክርስቶስ ፍቅር ስለምንወዳቸው እና ቅድም እንዳልኳችሁ በፕሮቴስታንቱ ቤት ሙሉ ለሙሉ ትምህርታቸው 100% ሰው ሰራሽ ነው እና 100% ሰው ሰራሽ ከሆኑ ትምህርቶች ውስጥ አንዱ ደግሞ ይሄ የልሳን ትምህርት ነው። ልሳን መጽሐፍ ቅዱሳዊ ነው። ነገር ግን በፕሮቴስታንቱ ቤት ያለው ልምምድ ልሳን ተብሎ የሚጠራው ልምምድ ግን ፍጹም መጽሐፍ ቅዱሳዊ መሰረት የሌለው ከመጽሐፍ ቅዱስ ውጪ የሆነ ሰው ሰራሽ ትምህርት ነው። እንግዲህ የተወሰኑ ጊዜያቶችን የምታስታውሱ ከነበረ በጣም ሰፊ ውይይቶችን አድርገናል። በዛ ላይ ሰኔ 7 ተሰባስባችሁ እንዴት ራባጃራባባባ ማክሬቤቤቤቤ ሃርጋዱላ ሪቢቢቢ እንዴት እንዲህ ለመባባል እንዴት ሰው ይሰበሰባል? ምክንያቱም መንፈስ ቅዱስ በሐዋርያቱ ላይ ሲወርድ ሐዋርያቱን በአንድ ቦታ ተሰብስበው ከመንፈስ ቅዱስን ጸጋ ሲቀበሉ ምክንያት ነበራቸው። የሰጣቸው የልሳን ጸጋ እንዲህ አይነት ጸጋ አይደለም። የሰጣቸው የልሳን ጸጋ ራሱ ምክንያት አለው። መጽሐፍ ቅዱስን የምናነብ መጽሐፍ ቅዱስ የምናገላብጥ ከሆነ መጽሐፍ ቅዱሳዊ የሆነ መሰረት አለው። ይሄ ግን ከመጽሐፍ ቅዱስ ፍጹም ያፈነገጠ ነው። መጽሐፍ ቅዱስ የመሰረት የሌለው ነው። ይህንን ጉዳይ ግን የምትቃወሙም ፕሮቴስታንቶች ካላችሁ እንደው ከእናንተ አንደበት አንዳንድ ነገሮችን መስማት እፈልጋለሁ። የምትደግፉ ፕሮቴስታንቶች ካላችሁ እንደው በፍቅር እንድናወራ እፈልጋለሁ። ያው እኔ ጋር እንደምታውቁት ነገሮችን በፍቅር ነው የምናወራው። ይሄ ስሜታዊ የሆናችሁ ሰዎች ባትገቡ ይመረጣል። እሺ፣ እኔ ጋር ስሜታዊነት ፈጽሞ አይፈቀድም። ስሜታዊ ሳትሆኑ፣ ሳትበሳጩ፣ ሳትናደዱ ገብታችሁ በፍቅር ሀሳቦቻችሁ እንድታቀርቡ በልዑል እግዚአብሔር ስም እጠይቃለሁ። ሁላችሁም ይሄ ላይቭ በደንብ ለብዙዎች እንዲደርስ ኮፒ ሊንክ አድርጉት። እሺ፣ ሁላችሁም በደንብ እንደው ለአንዳንድ ሰዎች ኢንቫይት እያደረኩኝ ነው እና አክሴፕት ብላችሁ ፕሊስ ግቡ። እሺ፣ ሁላችሁም ኢንቫይት እያደረኳችሁ ነው እና አክሴፕት በሉና ግቡ። ኮሜንት ላይ አካኪ ዘራፍ ከምትሉ ብዬ ኢንቫይት እያደረኳችሁ ነው። አክሴፕት ብላችሁ መግባት ትችላላችሁ። ጋይስ አክሴፕት በሉ ሁላችሁም። ለሁላችሁም እየላኩኝ ነው። አክሴፕት ብላችሁ መግባት ትችላላችሁ። አዎ ጠፍቻለሁ በጣም። በዚህ አጋጣሚ ፕሮቴስታንቶች ወንድሞቻችን እስኪ የሚገቡ ድረስ በአርሲ እየተገደሉ ላሉ ክርስቲያናት ወንድሞቻችን ሁላችንም ድምፅ ልንሆን ይገባል። ድምፅ ልንሆን ብቻ ሳይሆን ጸሎት ልናደርግ ይገባል። የኔ ተወዳጆች ከሰሞኑ በቤተ ክርስቲያን ላይ እየመጣ ያለው ማዕበል እጅግ በጣም ደስ የማይል ማዕበል ነው። እኛ እያየን ያለነው እየሞቱ ያሉ ነፍሳትን ብቻ ነው። በህይወት ደግሞ ቆመን ባለነው ደግሞ እረኛውን ከበግ ማለትም ምዕመኑን ከአባቶች ለመከፋፈል ለመለያየትም ደግሞ በጣም ጥረት እየተደረገ ነው። እንደምታስታውሱት በዓለመ መላእክት ሰይጣን የአምላካችሁና ገዢያችሁ ነኝ ብሎ መላእክትን ሊያስት በሞከረ ጊዜ ብስራት የመልአክ ቅዱስ ገብርኤል ያለው አንድ ቃል ነበረ። ንቁም በበህላዌነ፣ በየእምነታችን ጸንተን እንቁ። አሁን ጊዜው እጅግ በጣም ከባድ ነው። ቤተክርስቲያን በብዙ ማዕበል እየተመታች ነው። ክርስቶስ ያለባት ይቺ መርከብ ማዕበል እያናወጣት ነው። የኔ ተወዳጆች እንዳትደነጋገሩ። ሁላችንም ዓላማችን አንድ አይነት ይሁን። እሺ የኔ ተወዳጆች፣ እየሞቱ ላሉ ክርስቲያናት ወንድሞቻችን፣ ሰማዕትነት ለተቀበሉ ክርስቲያናት ወንድሞቻችን በእውነት አምላካችን እግዚአብሔር ደማቸውን ደመ ሰማዕታት አድርጎ ይቀበልልን። እየሞቱ ላሉ ነፍሳት ሳናቋርጥ እንጮሃለን። መንግስት ለነሱ ብቻ ሳይሆን በሁሉም አቅጣጫ ላሉ ክርስቲያኖች ወንድሞቻችን በአጠቃላይ አስፈላጊውን የጸጥታ ማስከበር እርምጃ እንዲወስድ፣ ደህንነታቸውን እንዲጠብቅ ሳናቋርጥ እንጮሃለን። በውስጥም ላሉ ደግሞ ችግሮች እግዚአብሔር አምላክ ለቤተ ክርስቲያን ትንሣኤን እንዲያመጣ ጸሎት እናደርጋለን።
አደራ ሁላችሁም በጸሎታችሁ አስቧቸው። እሺ የኔ ተወዳጆች ለሁላችሁም እድል እየሰጡ ይላለሁ። እሺ በዚህ አጋጣሚ መግባት የምትፈልጉ ፕሮቴስታንቶች ወንድሞች ካላችሁ ፕሊስ ፕሮቴስታንት የሆናችሁ አንዳንድ ቁጥር ጻፉልኝ። እሺ ያስገባችኋለሁ። ተካልኝ ወንድማችን ይሰማል? ተካልኝ እያወራ ከሆነ ምናልባት ማይክ ሚዩት ነው እና የማይክ ምልክቷን ክፈታት ብራዘር። ድምፄ ይሰማል አይደል? እኔ ተወዳጆች ተካልኝ ምንድን ነው? እኔ አባት ለምንድን ነው የወጣው አባቢ? እሺ ድምፄ ይሰማ እንደነበረ ተስፋ አደርጋለሁ። ለማንኛውም ለሌሎችም ሰዎች እድል እሰጣለሁ። በመጽሐፍ ቅዱስ የማስረጃ የተወሰኑ ነገሮችን እያነሳን እናወራለን። እሺ ከዛሬ ጀምሮ ለሚቀጥሉት ተከታታይ ጊዜያት በአጠቃላይ የፕሮቴስታንቲዝምን ሰው ሰራሽ ትምህርቶች በጣም በሰፊው ነው ጋይስ፣ በጣም በሰፊው እያየን ነው የምንሄደው። እንግዲህ ጌታ ያርዳን፣ ጌታ ይጨመርበት። በጣም ብዙ ቶፒኮችን እያነሳ ነው የምንሄደው። በዚህ አጋጣሚ ደግሞ ለፕሮቴስታንት ወንድሞቻችን ሁልጊዜ እንደምናደርገው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብለው ለሚያምኑ ወንድሞቻችን እድል እንሰጣለን። እንዲህ አይነቱን እድል የምንሰጠው ለምንድን ነው? በየአዳራሹ በየቦታው በሚወጠረው ሸራ ሁሉ በአጠቃላይ ኦርቶዶክስ ቤተክርስቲያን አስተምሯ ከመጽሐፍ ቅዱስ ውጪ ነው፣ ለሰው ይሰግዳሉ፣ ስዕል ያመልካሉ፣ ሻማ ያበራሉ፣ ቅብጥርሱ ምናምን ምንም አይባል ነገር አለ ስለ ኦርቶዶክስ ቤተክርስቲያን እና በወሬ ደረጃ እንዲህ ሲባል ይህ የሆኑ ፕሮቴስታንት ወንድሞቻችን አምነው የተቀመጧል። ስለዚህ ለእነሱም ጭምር እንዲሁም እናደርጋለን፣ እድል እንሰጣለን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰብረው ትምህርት አለ ብሎ ለሚያምኑ ፕሮቴስታንት ወንድሞቻችን በአጠቃላይ በየትኛውም ሀሳብ ገብተው መጽሐፍ ቅዱሳዊ ማስረጃ ግን ማቅረብ ይኖርባቸዋል። ኦኬ መጽሐፍ ቅዱሳዊ ማስረጃቸውን አቅርበው ይኸው መጽሐፍ ቅዱስ እንዲህ ይላል፣ ኦርቶዶክስ ቤተክርስቲያን ግን እንዲህ ብላ ታምናለች እና ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው የሚሉ ፕሮቴስታንት ወንድሞችም ካሉ ለእነሱም እድል እሰጣለሁ። በደንብ በሰፊው እናወራለን፣ በደንብ በሰፊው እንወያያለን። እሺ ለሁላችሁ እድል እሰጣለሁ ጋይስ። በደንብ ኮፒ ሊንክ አድርጉ ግን አዳራ። እሺ ሁላችሁም በደንብ ኮፒ ሊንክ አድርጉ ፕሊዝ። በጣም ያው ተጠፋፍተናል። አሁን እየገባችሁ ያላችሁ ወንድሞች እውነት ነው ተጠፋፍተናል። በጣም ይቅርታ ይደረግልን። ማነው ያፏቸው ትላለህ? እሺ ማነው የሚለው? ናፍቆት ሰላም ፈለገ፣ እንዴት ነህ? ሰላም ነው፣ ስላሴ ይመስገን። እንደምን አለ ናፍቆት ነው ስሙ? አይ ኤርሚያስ ነው ስሜ። እሺ ኤርሚያስ ከየት ቤተ እምነት ነው የመጣህ ወንድማችን? እኔ መጀመሪያ ኦርቶዶክስ ነኝ። ሲቀጥል ጥያቄዎች ነው ያሉብኝ፣ ጥያቄዎችን ለመጠየቅ ነው። እሺ መልካም፣ ገስ ላይ ተጠብቀናል። እሺ እዚሁ ላይ ማይክ የምታደርገውና ተጠብቀናል ገስ። እሺ ኤርሚያስ እሺ ማን ነው የሚለው? ኦንሊ ዋን የሚል አካውንት ይሰማል? አዎ ይሰማል፣ እንዳለ ይሰማል። ማንን በል ስምህ ይሰማል? ፈለገ ሰላም ነው? ስላሴ ይመስገን። እንደምን አለ ወንድማችን? ስምን ማንን በል? እሺ ከሱ በኋላ ጥያቄው ብናለ መሰለህ በስላሴ በኩል ማወቅ ፈልጌ ነው እንድታስረዳኝ። ማንን በል ስምን? ጻድቅ እባላለሁ። እሺ ጻድቅ ከየት ቤተ እምነት የመጣ ነው? ከሐዋርያት። እሺ
ችግር የለውም ወንድማችን። ግን ካለህበት ቦታ ትንሽ ጫጫታ ስለሆነ ራቅ ብትል አሪፍ ነው። ትንሽ ያለህበት ቦታ ጫጫታ ይሰማል ግን አይደል? ጥያቄው ድምፅህን ሰምተነዋል፣ ጥያቄህን ሰምተነዋል እና ካለህበት ቦታ ግን ትንሽ ራቅ። በጣም ጫጫታ ነው። እሺ 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 ጋይስ፣ እስከዛ ሌሎችም ፕሮቴስታንት የሆናችሁ እህቶች ወንድሞች ካላችሁ ፕሊስ አንዳንድ ቁጥር ጻፉልኝ ላስገባችሁ። ቶሎ ቶሎ በሉ። ሁልጊዜ ገስ ለሚገቡ ሰዎችን ሆል የምናደርገው ሁልጊዜ እንደምታውቁት ርዕሳችን ነው የምናስቀድመው። ያው ከዛ በኋላ ግን የተወሰነ ካወራን በኋላ ደግሞ ሌሎች ጉዳዮችንም እንትንላለን። ፕሮቴስታንት የሆናችሁ እህቶች ወንድሞች አንዳንድ ቁጥር ጻፉልኝ ብያለሁ። ፕሮቴስታንት ሳትሆኑ አንዳንድ ቁጥር ብጽፉ በእውነት ናፍቃችሁኛል። በጣም ነው የምወዳችሁ፣ ግን በቃ ታች አስወርዳለሁ። እሺ፣ ሰዓት ለመቆጠብ የኔ ተወዳጆች፣ ሰዓት ለመቆጠብ እንደዛ እያደረግን እድል እንሰጣለን። እንደውም ዛሬ እንደው የሰኔ 7ቱን እንደው እንተው፣ ይሄ ባለ ጰራቅሊጦስ ምናምን ተብሎ ይሄ በአድዋ ሙዚየም የተከበረውን በድብቅ የተከበረውን በዓል ምናምን እንርሰው። ኦርቶዶክስ ቤተክርስቲያን ይህ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብላችሁ የምታምኑ ፕሮቴስታንቶች ካላችሁ ለሁላችሁም እድል እሰጣለሁ። ለሁላችሁም ማለት ለሁላችሁም ነው። እሺ፣ አንዳንድ ቁጥር ብቻ ጻፉ። ማን ነው የሚለው? ማን ነው የሚለው? ጋይስ አረብ ኮሜንት አጋግዙ። ገሊለ እስቲ ምንድን ነው የሚለው? እስቲ እዚህ ይሄ ገሊላ ነው። ኧረ ተው፣ ጋሊሊያን ጋሊሊያን የሚለው ጋሊሊያን ጋሊሊያን መሰለኝ የሚለው ጋሊሊያን። አይ ከስር ገላኔ ብለው ነው። ይቅርታ። እሺ ማን ነው የሚለው? ገሊሊያን ገሊሊያን ነው የሚለው። እያወራችሁ ከሆነ አይሰማም። የማይክ ምልክቱን ክፈቱት ፕሊስ። አረ ፕሊስ ማይክ። ዛሬ ምንድን ነው ብዙ አትሽኮርመሙ እንጂ የምትገቡ እህቶች ወንድሞች፣ ማይካችሁን ቶሎ ቶሎ ክፈቱ። ምናልባት ቶሎ ቶሎ ማትናገሩ ከሆነ በጣም ከይቅርታ ጋር ሁላችሁንም እታች አስወርዳለሁ። ማትናገሩትን ማለት ነው። እኔ እናገራለሁ። አንተ አይ ገብተው ማይናገሩትን ሁሉንም እናስወርዳቸው። ሞዴሬተሮች ቴንኪዩ በጣም እዚህ ውስጥ ያላችሁ ከታች ያላችሁ ፕሮቴስታንቶች ወንድሞች ይኸውላችሁ፣ ልክ ስትገቡ ማይካችሁን ከፍታችሁ ቶሎ ማትናገሩ ከሆነ እዛ እንዳይሆን ሁላችሁ እንደገባችሁ ማይካችሁን ከፍታችሁ ፕሊስ ራሳችሁን አስተዋውቁ የኔ ተወዳጆች። እንደዛ ካልሆነ ግን አንዴ እንጠይቃለን፣ ሁለቴ እንጠይቃለን። አረ ማይክ ክፈቱ ሶስቴ ምናምን እና በጌታ ሰላም ታች። እሺ ማን ነው የሚለው? ቢኒ ነው የሚለው? ያ ቢኒ ነው። እሺ ወንድማችን እንደምን አለ? ከየት ቤተ እምነት ነው የመጣ? ከአማኑኤል። አማኑኤል ምን? አማኑኤል ቤተክርስቲያን እኮ። አማኑኤል የትኛው ቤተክርስቲያን? ምንም ቤተ እምነት ካልከኝ አማኑኤል ህብረት አለ፣ አማኑኤል መጥምቃዊ አማኑኤል ቤተክርስቲያን ነው። የመርካቶ ያለው ፕሮቴስታንት አማኑኤል ቤተክርስቲያን የሚባል አለ። የኔ አባት አይደለም፣ ቀድና ሆነ መልስ። አማኑኤል ተብሎ እየፎገርከኝ ነው አይደለም፣ ስለ እውነት አይደለም። አማኑኤል ተብሎ ቤተ እምነት አይደል የጠየቁት? አማኑኤል ቤተክርስቲያን የሚል አለ። አሁን ለምሳሌ ሐዋሳ ውስጥ እኮ ምን አማኑኤል ህብረት ቤተክርስቲያን ነው? አማኑኤል መጥምቃውያን ቤተክርስቲያን? ፕሮቴስታንት ነኝ። አማኑኤል ቤተክርስቲያን እኮ የትኛው አማኑኤል? አማኑኤል ህብረት ቤተክርስቲያን ነው? አማኑኤል መጥምቃውያን ቤተክርስቲያን ነው? የትኛው አማኑኤል? ምን አልከኝ? እስቲ ድገምልኝ ጥያቄ።
ወንድማችን ቢኒ ኔትወርክ ጥሩ የሚሆንበት ቦታ ላይ ሆነ ተከታታይ ኔትወርክ ነው ሳይ እንትን ይላል። እሺ የኔትወርክን እንደምንም አስተካክለና አድርገህ ስትገባ ከየት ቤተ እምነት የመጣኸው አለ። ከየት ቤተ እምነት የመጣኸው እና ከአማኑኤል አለ። በፕሮቴስታንቱ ደግሞ አማኑኤል ተብለው የሚጠሩ ቤተእምነቶች አሉ። ከአንድ ፕሮቴስታንት አልኩ አማኑኤል ቤተክርስቲያን ነው እኮ ከገለገለው አማኑኤል ተብለው የሚጠሩ ቤተ እምነቶች አሉ። አጥቢያ አይደለም የሚለው ቤተ እምነቶች። አንተ ከአማኑኤል ህብረት ነው የመጣኸው ወይንስ ከአማኑኤል መጥምቃውያን ነው የመጣኸው? እሺ ተቀሳቀ ከአማኑኤል ህብረት እኮ እሱን እኮ ነው የጠየቅከኝ አባት። እሺ እንኳን ደህና መጣ። እኔ አሁን አንተ የምትለውን አላውቅም፣ ግን አማኑኤል እንደሆነ ነው። ምንድነው ጥያቄው? ርዕሱ ምንድነው? ርዕሱ ምንድነው? እሺ ችግር የለውም። ለብዙ ፕሮቴስታንቶች ወንድሞች የምሰጠው ድል ምንድነው መሰለህ? በደንብ አድርገህ አድምጠኝ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብሎ የሚያምኑ ከሆነ ወንድማችን ቢኒ በደንብ እንዳትጥስ በደንብ አድርገህ ተከታተለኝ። ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ስትል መጽሐፍ ቅዱስ ማስረጃ ማሳየት ይኖርብሃል። መጽሐፍ ቅዱስ ይላል፣ ኦርቶዶክስ ቤተክርስቲያን ግን ይሄንን እንዲህ ብላችሁ ታምናላችሁ። ስለዚህ ይሄ ፍጹም ስህተት ነው ብለህ ማሳየት የምችለው ትምህርት ካለ ታነሳልናለህ። ከዛ ርዕስ እናወራለን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የሚታሰብ ትምህርት አለ ብለህ ታምናለህ? ለምሳሌ ጥምቀት የሰው ልጅ አምኖበት ነው መቀበል ያለበት ብዬ አምናለሁ። እዚህ ጥምቀት እሷ በልጅነታቸው ነው የምታጠምቀው መሰለኝ። ቢኒ አንድ ነገር በዛ እንትን አለ። ልክ እኔ ማውራት ሲጀምር የሚያስተጋባ የሚነፋነፍ ድምፅ ምናምን አለ። ምን አልክ? ሄድፎን አድርገህ ከሆነ ሄድፎን መጣለው፣ አጠገብ ስልክ ተከፍቶ ከሆነ ስልኩን ዝጋው። እሺ ኔትወርኩን አሻሽዬ ልግባ ታስገባኛል? አይ ኔትወርክ ብቻ አይደለም እሱ ችግር የለም። እሺ ወይ ኔትወርኩን እንትን ብዬ ልምጣ። ኔትወርክ እስቲ ስለራኩ ይሁን አለ። እስቲ ቆይ ተመልሼ መጣ። አጠገብ ሌላ ስልክ ይኖራል። ስልኩን እባክህን ዝጋው። ሄድፎን ማድረግ ከሆነ ሄድፎኑን ቀለው ፕሊዝ። ስትገቡ በጣም ያስተጋባል አይደል? ይረብሻል። ለዛ ነው። እሺ ናፍቆት አስቀድመኝ እያልክ ነው ወንድማችን። ናፍቆት ምን ነበረ ጥያቄ? እሺ ይቅርታ ግን እኔ ጋር ሌሊት ስለሆነ ልተኛ ብዬ ሳይ ነው ደስ ብሎኝ ገብቼ አገኘሃለሁ ብዬ እንድል አግኝቼ እየጠየቅኩት ያለሁትኝ። ያው ከዚህ በፊትም መዝሙረ ያሬድም እኔ ቤት መጥቶ ያስተምረኛል ምናምን። ሰሞኑን አሁን ላይ ወደ ላይቭ ትከፍታለህ? ያ ላይቭ ከፍታለሁ። መዝሙረ ያሬድ ይመጣል፣ አንዳንዴ ያስተምረናል። አሁን ላይ ግን መዝሙሬ ወደ ሙስሊሞች አስተምሮ ሂዷልኝና በጣም ቢዚ ነው። ያው የእሱም ላይፉም አለ ምናምን። ያው ከሌሎች ወንድሞች እየሄድኩ እማራለሁ። አልጠየቅኩትም፣ ያው እንዳላማጨናነቅ ፈልጌ ከዚህ በፊት የነበሩብኝን ጥያቄዎች ምናምን መልሶልኛል። እና ምናልባት አንድ ጥያቄ አሁን ጠይቁ ስትለን ከመጽሐፍ ቅዱስ ውስጥ የሆነ ግን ኦርቶዶክስ ከመጽሐፍ ቅዱስ ውጭ ያለውን አስተምሮ አታስተምር የሚለውን ትምህርት አለ እና ዛሬ ትንሽ ግር ያለኝ ጥያቄ ለመጠየቅ ነው የገባሁትኝ። አንደኛው በቤተ ክርስቲያን 7 አጽዋማቶች አሉ እና 7 አጽዋማቶች መጽሐፍ ቅዱሳዊ ለመሆናቸው ማሳያ ታሳየኝ። ሁለተኛ ነገር ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በነበረበት ሰዓት ላይ ለዮሐንስ እችትልህ እናት ብሎ ድንግል ማርያምን ሰጥቷል። እናታችን እመቤታችን ድንግል ማርያምን ሰጥቷልኝ እና ዮሐንስ በመልእክቱ ላይ በሶስቱም መልእክት ላይ ስለ እመቤታችን ቅድስት ድንግል ማርያም ምንም ነገር የጻፈው ነገር የለም። እንዲያውም ስለ አልዓዛር እና ስለ አቢታ ግን ጽፏልኝ እና ከሙታን መነሳቷን ሞትን ድል አድርጋ ወደ ሰማይ መሄዷን መጽሐፍ ቅዱስ የሚነግረን የኤልያስን የሙሴን መሰወር ምናምን የሚነግረን እመቤታችን አልተነገረንም። እና እሱን ነገር እንዴት ነው ልንረዳው የምንችለው በሚለው ትንሽ ነገር ብሰጠኝ ፍንጭ፣ እኔ ሌላውን አነባለሁ። አመሰግናለሁ። ስትጀምር ግን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ብታስተምረው ብለን የጀመርከው ወንድማችን፣ ይቅርታ ስትጀምር ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ብታስተምረው አስተምህሮ ስለተባለ ብለን ነው አይደል የጀመርከው?
ያው ስጀምር ያው ከመጽሐፍ ቅዱሳዊ የሆኑ መልሶችን ነው የምንናገር ስትለኝ መጽሐፍ ቅዱሳዊ የሆኑ መረጃዎችን ለማግኘት እንድጠቁመኝ ነው እኔ የፈለኩት። ኦኬ መልካም እሺ። መጽሐፍ ቅዱስ ማስረጃዎችን በውስጥ ችግር የለውም እልክልሃለሁ። ግን ሀሳቡን ግን በጣም ሲምፕል ስለሆነ እባክህ ቢኒ ስትገባ ሚት አድርገው ማይክህን። በጣም ላውድ ነው ደግሞ የወንድማችን አካውንት። እሺ ወንድማችን በደንብ አድርጋ አድምጠኝ። እሺ ይቅርታ እኔ ከዚህ ቀደም ስለማላቀ እንደው ባረጋግጥ ቀር እንደማትሰኝ ተስፋ አደርጋለሁ። ቤተ እምነትን ኦርቶዶክሳዊ አማኝ ነህ አይደለ ወንድማችን ኤርሚን ያልከ? ኦርቶዶክስ ነኝ። ከዚህ በፊት ከነ ኤርሚያስ ጋር እገባለሁ እጠይቃለሁ ጥያቄ። ከዚህ በፊት የት ትገባለህ አይደለም ያልኩት። አሁን የኦርቶዶክስ እምነት ተከታይ ነህ አይደል? በጣም ጥሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም ሰው ሊያውቅ የሚችለውን ኮንሰፕት እጠይቅሃለሁ። በዚህ ጉዳይ መቼም ሁላችሁም እንደማታዝኑብኝ ተስፋ አደርጋለሁ። ምክንያቱም እንደ አይነት ነገሮች የምናደርገው ጥያቄዎችን ላለመመለስ ሳይሆን አንዳንድ ጊዜ ኢንቴንሽናሊ ኔጌቲቪቲ ኢነርጂ ውስጥ ሆነው የሚመጡ ሰዎች ይኖራሉ የኔ ተወዳጆች፣ እና እነዛን ሰዎች ያው ከአማኙ ለመለየት ሁልጊዜ እንጠይቃለን። እናንተ እኛን ታውቁናላችሁ፣ እኛ እናንተን አናውቃችሁም። ስለዚህ እውነት ኦርቶዶክሳዊ ወንድማችን መሆንን ለማረጋገጥ ብጠይቅህ አንተም ቅር እንደማትሰኝ፣ ታች ያሉ እህቶች ወንድሞችም ቅር እንደማይሰኙ ተስፋ አደርጋለሁ። ከቅዳሴ በፊት የሚጸለይ ጸሎት አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ምን አይነት ጸሎት ይባላል እሱ ወንድማችን ኤርሚ? በቤተ ክርስቲያን የሚጸለየው ጸሎት እንግዲህ እኔ በቤተ ክርስቲያን በሚሄድበት ሰዓት ላይ ግዕዝ ነው የነበረ። እሱን እኔ ብዙም እውቀቱም ድምጽ እየተቆራረጠ ነው። ከዚህ በፊት በቤተ ክርስቲያን እየተቆራረጠ ነበር። ይቀር ችግር የለም። አሁን እሰማለሁ። ትሰማለህ? እሺ ያ በቤተ ክርስቲያን ቅዳሴዋ እኔ በቤተ ክርስቲያን ቅዳሴ 14 ቅዳሴዎች እንዳሉ ነው ማውቀው። ከ14 ቅዳሴዎች ስለ ቅዳሴ ግን እኔ ብዙም እንትን ስለሆነ ግዕዝ ስለሆነ አላውቀውም ለማለት ፈልጌ ነው። ምኑ ነው ግዕዝ የሆነው የኔ አባት? ያው ቅዳሴ ግዕዝ ነው የነበረ። እንግዲህ ግን ስለ ቅዳሴ አልጠየቅኩም። ቅዳሴ ነበር። እኔ እንደዛ ብዬ አይደለም የጠየቅኩ ኤርሚ። ኦርቶዶክሳዊ ነህ አይደለ? ኦርቶዶክሳዊ ነህ አይደለ ወንድማችን? እኔ አሁን የጠየቅኩ ከቅዳሴ በፊት የሚጸለይ ጸሎት አለ። ያ ጸሎት ምን ተብሎ ይጠራል ነው? ቅዳሴ ከመገባቱ በፊት የትኛውም ቤተክርስቲያን ላይ በየትኛውም ዓለም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለበት በየትኛውም ቦታ ላይ ቅዳሴ ከመጸለዩ በፊት የሚጸለይ ጸሎት አለ። ያ ጸሎት ምን ተብሎ ይጠራል ያልኩ እንጂ አሁን ስለ ቅዳሴ አልጠየቅኩም። አንተ አሁን አላስፈላጊ ነገሮችን ተናገርክ የኔ አባት። ቅዳሴ ግዕዝ ነው፣ ግዕዙን ያላቅም ምናምን። እኔ የጠየቅኩ ያኛውን ነው፣ እሱ መልስልኝ እርምዬ። ከዛ በኋላ እንቀጥል ወደፊት ሌሎች ነገሮችን። እሺ እኔ አባታችሁ ነኝ እንደምን ነው የማውቀው። ከቅዳሴ በፊት ያው ቅዳሴ ምናምን ከመጀመሩ በፊት ላይ የሚደረገው አባታችሁ ነኝ እንደምንል። ኦኬ ከቅዳሴ በፊት የሚጸለየው ጸሎት አባታችን ሆይ ተብሎ ነው የሚጠራው። መልካም እሺ እንቀጥል። ቅዳሴ ያው ብዙ አላቅም ስላልከኝ በቅዳሴ ወቅት የሚነበቡ መጽሐፍቶች ስንት ናቸው? አሁን ይሄ ጥያቄ እውቀት የሚያስፈልግ ጥያቄ አይደለም። ለምሳሌ አሁን ይሄ እኔ ያለሁበት ቦታ የእኔ ቤት ነው። እኔ ቤት ሲገባ ስንት ክፍል እንዳለው፣ ቤቴ ውስጥ ምን አይነት እቃዎች እንዳሉ ለማረጋገጥ ሰው ገብቶ ካየ በቂው ነው። አንተ ደግሞ ኦርቶዶክሳዊ ነህ እና እንደ ኦርቶዶክሳዊነትህ በቅዳሴ ጸሎት ላይ ስንት መጽሐፍቶች ሲነበቡ አይተሃል? በግምት ካሉ ከሚነበቡ መጽሐፍቶች አጠቃላይ እንደው በግምት ምን ያክሎቹ ሲነበቡ አይተሃል? ኦኬ እኔ በቤተ ክርስቲያን ስንት አይነት ቅዳሴ አለ ካልከኝ 14 እንዳለ ነው ማለት ነው። ስንት አይነት ቅዳሴ አለ ብዬ አይደለም የጠየቁ። እሺ ኤርሚ ስለሆነ እኔ አልሰማም ይላሉ ብዙ ጊዜ አይደለም እኔ የጠየቅኩ ቅዳሴውን አይደለም የጠየቅኩ። እሺ ቅዳሴ ስንት አይነት ነው፣ ቅዳሴ እንዴት ነው የሚቀደሰው ብዬ አይደለም የጠየቅኩ። በቅዳሴያችን ወቅት የሚነበቡ መጽሐፍቶች አሉ። እነዛ መጽሐፍቶች ቁጥራቸው ስንት ነው? በግምት ነው ያልኩ። ኤግዛክት የመጽሐፍቶቹን ቁጥር አትንገረኝ። ይሄን ያክል መጽሐፍቶች አይ ቲንክ ሲነበቡ ሰምቻለሁ በላይ ፕሊዝ።
እንግዲህ ሳሙ ከተባለ አንዱ ለሶስት ነው የሰማሁኝ እኔ በአለ አይደለ ሁሉን የፈጠረው ሁሉን የሚችል ቢለው አንዱ ለሶስት እንደዛ ስለ ኢየሱስ ክርስቶስ ሲናገር ሰማለሁ። ነው አሁን እኔ የጠየቅኩ ስለ ኢየሱስ ክርስቶስ ስንት ጊዜ ሰምተሃል አይደለም ያልኩ ኤርሚ። እኔ የጠየቅኩ ስንት መጽሐፍቶች ሲነበቡ ሰምተሃል ነው ያልኩ። እሺ ኦኬ እሺ እኔ ሶስት እሺ ሶስት መጽሐፍቶች ምን የሚባሉ መጽሐፍቶች ናቸው? እስኪ ስማቸውን ንገረኝ። የመጽሐፍ ቅዱስ ስሞችን እዛ መጽሐፍ ላይ የሚነበቡት ስማቸውን ነው የምትፈልገው? አይደለም እኔ ጠየቅኩ ሶስት መጽሐፍቶች ይነበባሉ፣ በቅዳሴ ጊዜ ሶስት መጽሐፍቶች ይነበባሉ ብለኸኛል። ኖ ምናልባት እኔ የተለያዩትን በስማቸው አላውቀውም ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነህ፣ ግን እነዛ መጽሐፍቶች ስማቸውን አታውቀውም? አላውቀውም። እውነት ለመናገር ቄሶችና ካህናቶች ስለሚይዙት እኔ ያንን መጽሐፍ እኔ ይዤውም አላውቅም። አይደለም ያንን መጽሐፍ ቅዱስም ይዤ አላውቅም። ቄሶችና ካህናት ብቻ የሚይዙት መጽሐፍ አለ ማለት ነው በኦርቶዶክስ ቤተክርስቲያን? ያው ካህናቶች፣ ቄሶች በዳዊት የሚማሩ በቤተክርስቲያን ውስጥ የሚያገለግሉ በብዛት እነሱ ከዳዊት ጀምሮ የሚማሩትን እነሱ ነው የሚይዙት። ግን እኔ ጠየቁት ቄሶች ብቻ የሚይዙት መጽሐፍ ቅዱስ አለ ወይ? አሁን አንተ ስትለኝ ሰማሁ ያንን መጽሐፍ ቄሶች ብቻ ስለሆኑ የሚይዙት እኔ አላውቀውም አልከኝ። በኦርቶዶክስ ቤተክርስቲያን ውስጥ ካህናት ብቻ ዲያቆናት ብቻ የሚይዙት መጽሐፍ አለ ወንድማችን ኤርሚ? ትንሽ ግራ በቤተክርስቲያን አገልግሎት ላይ በቤተክርስቲያን ውስጥ ላይ ያሉ አባቶች የሚይዟቸው የቤተክርስቲያኑ የሆኑ መጽሐፍቶች አሉ። እንደ ዳዊት ምን የተባለ ቤተክርስቲያን ውስጥ ያሉ መጽሐፎች አሉ። እኔ ግን በዛ ሰዓት መጽሐፍ ቅዱስም እንኳን ይዤ አላውቅም። አንድ ነገር ታዘብኩ። በቅዳሴ ሰዓት ስንት መጽሐፍቶች ይነበባሉ ስለ ሶስት መጽሐፍቶች ያልከኝ። እስኪ እነዛ መጽሐፍቶች ስማቸውን ንገረኝ ስለ ደግሞ ስማቸውን አላውቃቸውም አልከኝ። ካህናት ብቻ ናቸው የሚይዟቸው ስማቸውን አላውቃቸውም አልከኝ። እንዴ ካህናት ብቻ የሚይዟቸው መጽሐፍቶች አሉ ወይ ስለ አዎ፣ ለምሳሌ መዝሙረ ዳዊት አልከኝ። ይሲ አንድ መጽሐፍ ስሙን ነገርከኝ ማለት ነው። በቅዳሴ ሰዓት መዝሙረ ዳዊት ይነበባል አይደለ ወንድማችን ይሉ እናውራ ይነበባል። ዲቴል ብዙም እውቀቱ ስለሌለኝ ነው እንዳልሳሳት ነው እንጂ ችግር የለውም። ካህናት የሚይዟት መዝሙረ ዳዊት በቅዳሴ ሰዓት ይነበባል አይደል ይልሚ? በጣም ጥሩ። እሺ ሌላስ? አሁን መዝሙረ ዳዊት አልከኝ። አየህ እንዲህ ስንተጋገዝ ነገሮችን እያጠራን እየተግባባን እንሄዳለን። እሺ አንደኛውን መጽሐፍ ጠራን። እሺ ሁለቱ መጽሐፍት ስማቸውን አንተ ዝም ብለህ አስታውሰኝ፣ እኔ እጠራልሃለሁ የምትገምታቸውን ስማቸውን። ሁለቱን መጽሐፍት ደግሞ ሲነገረኝ ምን አይነት መጽሐፍቶች ናቸው በቅዳሴ ሰዓት የሚነበቡት? ምናልባት እኔ ውዳሴ ማርያም ይመስለኛል አንዳንዴ። ኦኬ ውዳሴ ማርያም ይነበባል። ውዳሴ ማርያም ምን ብለው ሲያነቡ ሰምተህ ነው? እንደው ማለት ቅድስት ሆይ ለምኝልን ምናምን ይላል ወይንስ? ቅድስት ሆይ ለምኝልን የሚል ጸሎቶችን እሰማለሁ እና ምናልባት ተሳስቼ ከሆነ ስሙን ቅድስት ሆይ ለምኝልን ይላልኝ። ከዛም ደግሞ ሌላ ምንድን ነው በቃ የመጀመሪያው ወይም በነገረ ስላሴ በዛ መሰለኝ ሶስተኛውን ብዬ ያሰብኩት በነገረ ስላሴ ላይ የኢየሱስ ክርስቶስን እሱን ቃላት ምናምን ሲል እንጃ እኔ እርግጠኛ አይደለሁም። በይዘዌ አምናት ሹር ብቻ ግን እዛ ላይ አይደለም እኔ ፎከስ አድርጌ የመጣሁት። ጥያቄዎችም እንደዛ አልነበሩም። ያው ልጠይቅ ስላልከኝ ኦኬ ብዬ እየጠየቀኝ ስለሆነ ችግር የለውም። ችግር የለውም። ፖይንታችን በሆነ ጉዳይ እንደመድምና ወደፊት እንጓዛለን። ወንድማችን ኤርሚ ባለማወቅህ እኛ አንተን ብሌም አናደርግህም፣ አንፈርድብህም። ሲጀመር የክርስትናውን ባህሪ ስነ ምግባርም አይደለም። ሰውን እንኳን ባለማወቁ ይቅርና ኃጢአተኛና በደለኛ እንኳን ቢሆን በፍቅር እንድንቀበለው በፍቅር እንድናቀርበው ነው መጽሐፍ ቅዱስ የሚያስተምረን። ብዙ ነገሮችን ስተሃል። ምናልባት የሳትከው እሺ ይሄንን ነው እያልኩኝ አይደለም። ምናልባት የሳትከው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ብዙ ጠንካራ የሆኑ ክርስቲያን ስላልሆንክ ሊሆን ይችላል። ኦኬ በእምነታቸው ጠንካራ የሆኑ ሰዎች አሉ፣ በእምነታቸው ደግሞ ጠንካራ ያልሆኑ ሰዎች አሉ። ትንሽ ግን እኔ በወንድምነት እንደው የምመክርህ ነገር ወንድማችን ኤርሚ የምትጠቀማቸው ቋንቋዎች ግን ፍጹም የኦርቶዶክሳዊ ቤተክርስቲያን አማኝ ግን አይደለም። ይሄን አባት ይሄንን በፍቅር ነው የምነግርህ። ለምሳሌ አንድ የቤተክርስቲያን አማኝ ምን እነሱ በቅዳሴ ሰዓት የሚናገሩት እኮ ግዕዝ ነው ምናምን ብሎ ቤተክርስቲያንን ሊያውም እናቱን በዚህ ልክ ብሌም አያደርግም። ሶሻል ሚዲያ ማለት ታሪክ ነው። በነገራችን ላይ ታሪክ ነው። እኔ ከልምድ ነው የምነግርህ። ይሄን ከዚህ በፊት በሶሻል ሚዲያ ላይ ታሪክ የማይሆን መስሎን ብዙ ነገር ተናግረን
እስቲል ነው ታሪክ ሆኖ ተቀምጧል። በቃ አንድ ጊዜ የምንናገረው ነገር እኛ ወደፊት ትዳር ስኖሮን ልጆች ኖሮን አርጅተን ሁለት ፀጉር አበቅለን እስከምንቀመጥ ጊዜ ድረስ ይኖራል እና ፕሊስ እንደዚህ ነገሮችን ብታስተካከል ጥሩ ነው። በቤተ ክርስቲያን ውስጥ ቅዳሴ በግዕዝ ይቀደሳሉ። ኦፍኮርስ ይቀደሳል፣ ኦፍኮርስ ይቀደሳል። ግን እኔ አላቅም እንዴ በቃ በግዕዝ ነውና የሚሉት ብዙ የሚገባኝ ነገር አይደለም ማለት እውነት ለመናገር የኦርቶዶክሳዊ ቋንቋ አይደለም፣ ቶኑ ነው የምልህ። እሺ አሁን አንተ ኦርቶዶክስ አይደለም እያልኩ አይደለም። ቶኑ ግን የኦርቶዶክሳዊ አማኝ ቶን አይደለም። ለምሳሌ ኤርሚ ይቅርታ፣ አንድ የመጨረሻ ጥያቄ ልጠይቅህ። አሁን ኢትዮጵያ ውስጥ ነው የምትኖረው? የኔ አባት አይደለሁም፣ ኢትዮጵያ ውስጥ አይደለሁም። የት እንደሆንክ ለመናገር ፈቃደኛ ነህ? ችግር የለም። ካናዳ ነው የምኖረው። ካናዳ ነው የምትኖረው። ካናዳ የሚናገረው ቋንቋ አማርኛ ነው? እንግሊዝኛ ነው። እንግሊዝኛ ነው። እሺ ኤርሚ፣ አሁን ከአንተ ድክመት አንዱ ስናነሳ ቶን ኦርቶዶክስ አይደለም ያልኩት ለምን እንደሆነ ልንገርህ በፍቅር። እሺ የኔ አባት ካናዳ ስትሄድ ካናዳ ውስጥ የሚነገረው እንግሊዝኛ ነው። የሆነ ቦታ ስትሄድ ብቻ አይደለም፣ በነገራችን ስራ ቦታ አትሄድ ብቻ ስታደርግ ሳይሆን ሙሉ የሶሻል ላይፍ በአጠቃላይ ስራ ቦታ ሊሆን ይችላል፣ ትራንስፖርት ላይ ሊሆን ይችላል። የትም ቦታ እንግሊዝኛ ቋንቋ የሚናገሩ ሰዎችን ታገኛለህ። ካናዳ ስትሄድ እንግሊዝኛ ቋንቋ ግን መማር ጀምራል። ኤርሚያ ይሄንን አንተ ማይክን ክፈት መልስልኝ ማለት አይጠበቅብኝም። ካናዳ ስትሄድ እንግሊዝኛ ቋንቋ ተምረሃል። አረብ ሀገር ያሉ ለቱ እየሄዱ ያሉ ኢትዮጵያን የቻይናኛ ቋንቋን ሰባብረውን ቢሆን እየለመዱ ይመጣሉ። ለምንድን ነው ቤተክርስቲያን ስንሄድ የግዕዝ ቋንቋ የሚያስጠላል? ለምንድን ነው የሚያንገሸግሸን? ይሲ ኦርቶዶክሳዊ ከሆነን እንዲህ አይነቱ ጉዳይ ኢሾ ነው የሚነሳ አይደለም። ይሄ ያንተ ጥፋት ነው። ይሄንን አስመረንበት እንዲሄድ ስለፈለግኩኝ። ይሄ የማን ጥፋት ነው? ያንተ ጥፋት ነው። ኦኬ ካናዳ ስትሄድ እንግሊዘኛን እየተማርከው እኔ ምንድን ነው እንግሊዝኛ ብቻ ነው የሚናገሩት አማርኛ ይናገሩን ብለህ እኮ እንዴት ነው እንደ እንትን እነሱም ብሌም እያረካቸው አይደለም። ስለ ቅዳሴ ሲነሳ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያው የሚናገሩት ጸሎቱ ቅዳሴው በግዕዝ ስለሆነ እኔ እንዴት ላቅ እችላለሁ ብለህ ቤተክርስቲያንን ብሌም አድርጋለና ቶኑ ትንሽ ይህንን አሁን ሌሎቻችሁ እሱ እንድትናገሩ አይደለም እንዲህ የሚለው ቶኑ ንግግሩ ግን ትንሽ የኦርቶዶክስ የክርስቲያን ቶን አይደለም። ያ ቢስተካከል ጥሩ ነው። እሺ ቢስተካከል ቢታረም ጥሩ ነው። ምናልባትም ደግሞ በግልጽ ወንድማችን ኤርሚ ላይቭ ላይ ሲወጣ በውስጥ ጻፍልኝ። አንዳንድ ጊዜ እግረ መንገዳቸውን እንዴት ነው አካሄዳቸውን ወደ ፕሮቴስታንቲዝም እያቀኑ ያሉ ደግሞ ወንድሞች ይኖራሉ እና ምናልባት ኦርቶዶክስ የነበር ካማኝ ሆነ እምነትህንም እየቀየርክ ያለህ ከሆነ ሆነሃል እያልኩኝ አይደለም። እሺ ከሆነም ፕሊስ በውስጥ ቴክስት አድርግልኝ፣ በውስጥ ጻፍልኝ። በደንብ በፍቅር እናወራለን። አንተ የትኛውም እምነት ተከታይ ብትሆን ከአንተ ጋር ማውራት የሚገድበን አንዳች ነገር የለም ለማለት ፈልጌ ነው። ያነሳው ፖይንት ጋር እንመለስ። በጣም ከይቅርታ ጋር ያኛውን ስልኬ ስላልያዝኩኝ ኤግዛክት ጥቅሶችን ላልሰጣችሁ ይችላል። የኔ ተወዳጆች ግን አምሹር በውስጥ ጻፈልኝና እነዛን ሀሳቦች በአጠቃላይ ልክልሃለሁ። ስንጀምር ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብራቸው ትምህርቶች የሚል ሀሳቦች ነበር የተነሱት እና ወንድማችን ኤርሚ ለማንሳት የፈለግከው ከመጽሐፍ ቅዱስ ውጭ የማናስተምር ከሆነ እነዚህ 7 አጽዋማት የሚባሉት ከየት መጡ? ከዛ በኋላ ደግሞ እንደው ሐዋርያቱ ቅዱስ ዮሐንስ ሌሎችም ወንጌላውያን እንዴት ስለ እመቤታችን ስለ ቅድስት ድንግል ማርያም ሞትና ትንሣኤ ሳይጽፉ ቀሩ? መጽሐፍ ቅዱስ እንዲህ አይነቱ ኮንሰፕት አይገኝም የሚል ሀሳብን ያነሳለን። በመጀመሪያ 2 ነገሮችን ነው እዚህ ጋር ማስቀምጥላችሁ። በመጀመሪያ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቶቿን ለይተን ልናቅ ይገባል። የኔ ተወዳጆች እሺ፣ ዶግማቲክ የምንላቸው ትምህርቶች አሉ። ኤርሚ በደንብ እንደምትከታተለኝ ተስፋ አደርጋለሁ። ከዛ ካነን የምንላቸው ዶግማ፣ ቀኖና፣ ከዛ ደግሞ ትውፊት የምንላቸው አስተምህሮቶች አሉ። ዶግማ የምንላቸው ፍጹም መጽሐፍ ቅዱሳዊ መሰረት ያላቸው ሰዎች ሊለውጧቸው የማይችሉ ጥንት ያለ ዛሬም ያለ ወደፊትም የሚኖር የማይለወጥ የማይቀየር የመጽሐፍ ቅዱስን ትምህርት ነው ዶግማ የምንለው። ለምሳሌ ትምህርተ ሥላሴ እግዚአብሔር አምላክ በአካል 3 በመለኮት 1 ነው። ይሄ ትምህርት ጥንትም በአባቶቻችን ዛሬም በቅዱስ ቤተክርስቲያን ወደፊትም በልጅ ልጆቻችን ዘንድ ሊለወጥ የማይችል መሰረታዊ የቤተክርስቲያን ትምህርት ነው።
ኦኬ። ይሄ ዶግማቲክ የሆኑ ትምህርቶች እንላቸዋለን። ነገረ ክርስቶስ፣ ሌሎችም እንዲህ አይነት የነገረ ድነት ትምህርቶች ጨምሮ ዶግማቲክ ትምህርቶች እንላቸዋለን። ሌላው ቀኖና የምንለው ነው። ቀኖና ደግሞ ስርዓት ነው። ኦኬ ኤርሚ በደንብ አድርገህ ተከታተለኛል። ቀኖና የምንለው ስርዓትን ነው። ስርዓት እንደየቦታው ሊስተካከል ይችላል። ቀኖናና ዶግማ የተለያዩ ነገሮች ናቸው። ቀኖና ግን ዶግማቲክ ከሆነ የመጽሐፍ ቅዱስ ትምህርት ሊወጣ የሚችል ስርዓት ነው። ለምሳሌ ኤርሚ በቤተ ክርስቲያን ስንገኝ እኛ ክርስቲያኖች ቤተ ክርስቲያን እንሳለማለን። ሁላችሁም በደንብ ተከታተሉ እሺ። ቤተ ክርስቲያን ምን እናደርጋለን? እንሳለማለን። መሳለማችን ስርዓት ነው። ኦፍኮርስ ግን አብነት ይኖረናል ከመጽሐፍ ቅዱስ። አብነት ያደረግነው መሰረት ያደረግነው አንድ ትልቅ ሪዝን አለን። መሳለም ማለት ቃሉ የግዕዝ ቢሆንም ወደ አማርኛ ስንለውጠው ማለትም ተመሳሳይ አማርኛ ፍቺው ሰላምታ መስጠት ማለት ነው። በሉቃስ ወንጌል ምዕራፍ 1 ከቁጥር 29 ጀምሮ ስትመለከቱ ብስራተ መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ከናዝሬት ገሊላ ድንግል የሆነችውን ሴት ማለትም ማርያምን ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው ብሎ ሰላምታን ከሰጣት በኋላ እናታችን ቅድስት ድንግል ማርያም ዝቅ ብላችሁ ሰነቡት፣ ይህ እንደምን ያለ ሰላምታ ነው አለች ይላል። ኦኬ ቅዱስ ገብርኤል ያቀረበላትን ያንን ምስጋና ምን ብላ ትጠራዋለች? ይህ እንደምን ያለ ሰላምታ ነው። እኛ የምንሳለመው መልአኩ ቅዱስ ገብርኤልን አብነት አድርገን ነው። ስለዚህ ስርዓት የምንላቸው ነገሮች በአጠቃላይ አብነት የሚሆናቸው የመጽሐፍ ቅዱስ አንድ ኮንሰፕት ይኖራል። እኛ ደግሞ ተግባራዊ እናደርጋቸዋለን። ቤተክርስቲያን ስንሄድ ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ብለን ሰላምታ እየሰጠን እንገባለን። ሰላም ለኪ ቅድስት ድንግል ማርያም እንላለን። መልአኩ ቅዱስ ገብርኤልን አብነት አድርገን ሰላምታን እንሰጣለን። ይሄ ሰላምታ መስጠት የቱ ጋ ነው ሐዋርያት እንደዚህ ያደረጉት ምናምን ብሎ መጃጃል አያስፈልግም። ዶግማና ቀኖና ለይቼ የነገርኳችሁ ለዚህ ነው። እሺ እኔ ተወዳጆች መጽሐፍ ቅዱሳዊ የሆነ የዶግማ ትምህርት አለን። መጽሐፍ ቅዱሳዊ ከሆነው ደግሞ ትምህርታችን ላይ ደግሞ የወጡ ያንን አብነት አድርገን የምናስብባቸው ደግሞ ስርዓት ሆነው የተቀመጡልን ደግሞ ትምህርቶች አሉ። እነዛ ደግሞ ቀኖና ብለን እንጠራቸዋለን። ቤተክርስቲያን ስንሄድ እንሳለማለን። ሌላው ካነሱ አይቀር በደንብ ሊድላችሁ ኤርሚ ይሄን ሁሉ ማነሳል በደንብ መረዳቱ እንድታገኙ ነው። ስንዘምር ኤርሚ እኛ ኦርቶዶክሳውያን ስንዘምር ሰይጣናዊ ጭፈራን ለክርስቶስ አናቀርብም። ሽኒቅ አንልም። ዳሌያችንን አናወዛውዝም። ለኢየሱስ ክርስቶስ መስዋዕት ሲቀርብ አምልኮን ስናቀርብ ሰይጣናዊ ጭፈራን አንጨፍርም። ለምን? ምንድነው የምናደርገው? እኛ ኦርቶዶክሳውያን እጆቻችን እናሸበሽባለን አይደል? እናሸበሽባለን። ያሸበሸበ ሰው አለ መጽሐፍ ቅዱስ ላይ አምጡ ማስረጃ ምናምን ከሚል ሰው ጋር ጊዜ መፍጀት አይጠበቅባቸውም። ለምን? ይህንንም በደንብ አስመሬበት ልሂድ። ከፕሮቴስታንት እህት ወንድሞቻችን ጋር ማለት በእምነት ከማይመስሉ ሰዎች ጋር በመጽሐፍ ቅዱስ ማስረጃ የምንወያየው ስለ ማሸብሸባችን፣ ስለ ማጨብጨባችን፣ ስለ መሳለማችን ሳይሆን ዶግማቲክ ስለሆኑ ትምህርቶች ነው። ምክንያቱም እኛና እነሱ የምንለያየው ዶግማቲክ በሆኑ ትምህርቶች ላይ ስለሆነ ማለት ነው። በነገረ ክርስቶስ ላይ ሳንስማማ ስለ ማሸብሸብና ስለ ማጨብጨብ ማውራት አይጠበቅባችሁም። በነገረ ድህነት፣ በትምህርተ ሥላሴ፣ በሌሎችም ትምህርቶች ላይ ሳንግባባ መሳለም ምንድን ነው፣ እንዴት ነጠላ ታረጋላችሁ ከሚሏችሁ ሰዎች ጋር ጊዜ ማባከን የለባችሁ። በመጀመሪያ እኛና እነሱን የሚለያየን ዶግማቲክ የሆነ ትምህርት ስለሆነ በዛ በመጽሐፍ ቅዱስ የማስረጃነት ነው ልትወያዩ ቢገባው። ይሄ ጉዳይ ግን ላመነ ሰው ግን ጥያቄ ነው። ላመነ ሰው ከሆነ ግን ምላሽ ሆኖ ይቀርባል። ላላመኑ ሰዎች ግን በመጀመሪያ እንዲያምኑ ነው በመጀመሪያ መጣርም መሞከርም ያለብን። ብዙ ጊዜ የምሰጠው ምሳሌ አለ። ለምሳሌ እምነት የሌለው ሰው ቢኖር አሎት እግዚአብሔርን የማያምን እግዚአብሔር አለ ብሎ የማያምን ሰው ቢኖር ጴጥሮስና ጳውሎስ በጥላቸው ድውያንን ፈውሰዋል ብላችሁ መከራከር አይጠበቅባችሁም። ምክንያቱም ያ ሰው እንኳን ጴጥሮስና ጳውሎስ በእግዚአብሔር ኃይል ታምር አደረጉ ማለትን ይቅርና ኃይል የሆናቸውን እግዚአብሔር ራሱ አያምንምና። ስለዚህ በመጀመሪያ የሚቀርመው ምንድን ነው? ሀልዎተ እግዚአብሔርን ማሳመን። በጣም ብዙ ጊዜ የኛ የኦርቶዶክሲያን ትልቁ ችግር ያ ነው። የኔ ተወዳጆች በስራ ገበታችሁ፣ በትምህርት ቦታችሁ፣ በመንደራችሁ፣ በሰፈራችሁ ከተለያዩ ሰዎች ጋር ልክ እንደዚህ አይነት ጥያቄ ይፈጠርባችሁና ብዙ ጊዜ የምንሰራው ስህተት ያ ነው። ዶግማቲክ በሆነ ትምህርት እናንተን ላለማውራት በብዛት
ስርዓተ ቤተክርስቲያን ነው የሚያነሱላችሁ ከገጠማችሁ ማለት ነው። ብዙ ጊዜ ምን እናንተ እየተሳለማችሁ ምናምን እንደው ዘዘምሩ ምናምን እንዲያረ ከየት አመጣችሁት ምናምን ይሏቸዋል። በመጀመሪያ ዶግማቲክ በሆኑ ትምህርቶች እንግባባ ብላችሁ እናንተም ማቀራረብ ይኖርባችኋል። የኔ ተወዳጆች በትምህርተ ሥላሴ መች ተግባባን? ትልቁ ልዩነታችን ትምህርተ ሥላሴ ነው ከፕሮቴስታንቶች ጋር። በነገረ ክርስቶስ መች ተስማማን? ትልቁ ልዩነታችን ነገረ ክርስቶስ ነው። በነገረ ድህነት መች ተስማማን? ትልቁ ልዩነታችን ነገረ ድህነት ነው። ያንን ካመኑ በኋላ ሰዎች በጸበል እንዴት ዳኑ ይጠይቁን። ስለ ጸበል ይጠይቁን፣ እናስረዳችኋለን። ምክንያቱም ስለ ጸበል የምናወራው ካመኑ ሰዎች ጋር ነው። ይህን ካልን ወደፊት እንቀጥል። ስናሸበሽብ የኔ ተወዳጆች ምን እያደረግን ነው? ስናሸበሽብ እጆቻችንን ከግራ ወደ ቀኝ እንዲህ እያደረግን እናሸበሽባለን አይደል? ከዛስ እያመሰግን ደግሞ እናጨበጭባለን። ሰይጣናዊ ጭፈራን አንጨፍር ብለን ክርስቶስ ሰይጣናዊ ጭፈራን አምልኮ ብለን ለክርስቶስ አናቀርብም። ዳሌያችንን አናወዛውዝም። እኛ ሊያውም በቤተ ክርስቲያን ውስጥ አስረሽምጪው የለም፣ መንፈራገጥ የለም። ጋይስ እናሸበሽባለን፣ ከዛስ እናጨበጭባለን። ይሄ ምን ይባላል? ስርዓት ቀኖና። ስናሸበሽብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአራቱም ወንጌላት ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ጸሐፍት ፈሪሳውያን ወዲህ እያረጉ እያንገላቱ እያሰቃዩ እንደወሰዱት እያሰብን ከሕማሙ ጋር እየተባበርን እናሸበሽባለን። በዝማሬያችን እኛ ክርስቲያኖች ከሕማሙ ጋር እንተባበራለን ማለት ነው። ይሄ ቀኖና ይባላል። እንዲህ አይነቱ ጉዳይ ከዶግማ ጋር የምታምታቱ ከሆነ ችግር ነው የሚሆነው። ይሄ ቀኖና ይባላል። ለምሳሌ አሃት ቤተክርስቲያናት ላይ በኮፕቲክ ኦርቶዶክስ ቤተክርስቲያን የግብፅ ኦርቶዶክሳውያን አያሸበሽቡም። ለምን አላሸበሸባችሁም? ኃጢአት ነው አይባልም። ለምን? ይሄ ስርዓት ነው፣ ቀኖና ተብሎ ይጠራል። አሃት ቤተክርስቲያን ላይ ደግሞ የራሳቸው የሆነ ቀኖና አላቸው፣ እግዚአብሔርን የሚያመሰግኑበት። እኛ ኦርቶዶክሳውያን ግን ይህን ስናደርግ ምን እያደረግን ነው? በዝማሬያችን ከክርስቶስ ሕማም ጋር እየተባበርን ነው። የክርስቶስ ሕማም መጽሐፍ ቅዱሴ ነው። ኦፍኮርስ መጽሐፍ ቅዱሴ ነው። በአራቱም ወንጌላት እንደተጠቀሰው ከሊጦስጥራ አደባባይ እስከ ቀራንዮ ድረስ የተቀበለውን ሕማምና መከራ እያሰብን እናሸበሽባለን። ሊወርቁ ያሉትን የሚፍገመገሙትን የሚደግፍ አምላክ በሰው እጅ መንገላታቱን እያሰብን እናሸበሽባለን። ይሄ ስርዓት ቀኖና ይባላል። አሸብሽበን ደግሞ አናቋርጥም። ከዛስ እናጨበጭባለን። ለምንድን? ኃያል የሆነ አምላክ በቅዱሳን መላእክት ግሩም የሆነ አምላክ በእኛ ዘንድ በጥፊ መጸፋቱን እያሰብን እናጨበጭባለን። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ስርዓቶች በአጠቃላይ ከክርስቶስ ሕማም ጋር የምንተባበርባቸው የክርስቶስን ሕማም የምናስብባቸው ስርዓቶች ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉት ሰባቱም አጽዋማት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሕማምን መወለዱን የምናስብበት አጽዋማቶች ናቸው። ክርስቶስ ተወልዷል፣ ኦፍኮርስ አዎ ተወልዷል። ክርስቶስ ሕማምን ተቀብሏል፣ ኦፍኮርስ አዎ ሕማምን ተቀብሏል። አጽዋማት በጣም ሰፊውን ጊዜ የሚይዘው ጾም ምንድን ነው? የኔ ተወዳጆች በጣም ሰፊውን ጊዜ ካሉት 12 ወራት በአመት ውስጥ ካሉ 12 ወራት ሰፊውን ጊዜ የሚይዘው አጽዋም ምንድን ነው? የኔ ተወዳጆች የፋሲካ ጾም አይደል? አብይ ጾም። የፋሲካ ጾም ሲጠራም አብይ ጾም ተብሎ የሚጠራው ለዛ ነው። በአብይ ጾም ላይ እነዛን ሁሉ ጊዜያቶች እያንዳንዳችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የምናስበው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሕማሙን መከራውን ስቅለቱን ነው። የማይሞቱ አምላክ መሞቱን ነው። ከዛም በኋላ በሰማይ ካሉ ቅዱሳን መላእክት ጋር እኩል በዝማሬ እያመሰገንን ትንሣኤውንም ደግሞ እናከብራለን። የምናስበው ግን ምኑን ነው? ሕማሙን ነው። እነዚህ አጽዋማት በአጠቃላይ ግን ቤተክርስቲያን ቀንና ያስቀመጠቻቸው ናቸው። ቀንና ለምሳሌ የፋሲካ በዓል በኢያረግና ይወርድ በዓሉ ከአይሁድ የቂጣ በዓል ጋር እንዳይገናኝ በየዓመቱ በየተለያየ ቀን ነው የሚውለው። በተለያየ አይነት ወር ላይ የ2015 የ2016 የ2017 የ2018 ከፊት የ2019ን ካላንደር ብትመለከቱ የፋሲካ በዓል በየዓመቱ በተለያየ ቀን ነው የሚውለው። ለምን? ቤተ ክርስቲያን ይህንን ስርዓት ቀንና ያስቀመጠችው በዓሉ ከአይሁድ የቂጣ በዓል ጋር እንዳይገናኝ ነው። ይሄ ምን ተብሎ ይጠራል? ቀኖና ተብሎ ይጠራል።
ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ የቀኖናን ትምህርቶችና የዶግማ ትምህርቶችን አንድ ላይ ፕሊስ ባታጋጩት ጥሩ ነው። አሁንም ቀጣይ የምትገቡ ፕሮቴስታንቶች ወንድሞች ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት ምንድን ነው እየተባላችሁ ትምህርት ተብሎ እየተጠራ ዶግማቲክ የሆነ ኢሹ እየተነሳላችሁ ፕሊስ ጊዜ አታባክኑ። ገብታችሁ ለምንድን ነው ነጠላ የምትለብሱት አትበሉ። ነጠላ ለመልበሳችን መጽሐፍ ቅዱስ የመሰረት ሳይኖረን ቀርቶ ሳይሆን የምናወራበት ርዕስ ግን አይደለም። ልናወራ የሚገባው መጽሐፍ ቅዱሳዊ መሰረት ባላቸው ዶግማቲክ የሆኑ ፖይንቶች ስለሆኑ እነዚህን ሀሳቦች በአጠቃላይ ግን እንዳትረሳ ወንድማችን ኤርሚ በውስጥ ጽፍልኝና የእያንዳንዱ አጽዋማት እንደው መነሻ የምናደርጋቸውን የመጽሐፍ ቅዱስ ኮንሰፕቶች በአጠቃላይ አጋራሃለሁ። ሌላው ለምንድን ነው ስለ እመቤታችን ስለ ቅድስት ድንግል ማርያም እንደው ሞትና ትንሣኤ በመጽሐፍ ቅዱስ ያልተነገረው የሚል ሀሳብ ወንድማችን አንስተዋል። በመጽሐፍ ቅዱስ ላይ የእመቤታችን የቅድስት ድንግል ማርያም ሞትና ትንሣኤ በሚገባ ተቀምጧል። በሚገባ በስፋት ግን አልተዘመረለትም፣ በስፋት አልተነገረም። ለምንድን? ምክንያቱም ወንጌል የምስራች ነው። በደንብ አድርጋችሁ አድምጡ። ወንጌል ምንድን ነው አልኳችሁ? የምስራች ነው። ሁላችሁም ኮሜንት ላይ የምስራች ነው እያላችሁ ጻፉ ፕሊዝ። አንድ መርሳት የሌለብን ነገር ብዙ ጊዜ እንዲህ አይነት ነገሮች ሲቀርቡ እኛ ኦርቶዶክሳውያን ድንግል ማርያምን ብቻ አለደል እንደ እሷን ብቻ ስሟን ምንጠራ ስለ እሷ ብቻ ምንዘምር አድርጋችሁ የምታስቡ ፕሮቴስታንቶች አላችሁ። ይሄ በጣም ትልቅ ስህተት ነው። አስምሩበት። እኛ የምናመልከው የአምላኮች አምላክ የንጉሶች ንጉስ የጌቶች ጌታ የሆነውን ሰማይና ምድርን በቃሉ የፈጠረውን ክርስቶስ ኢየሱስን ኦኬ። ማንም የእርሱን ክብር ሊስተካከል አይችልም። ማንንም በሱ ክብር ልክ ልናየው አንችልም። ቅዱሳን መላእክትንም ጻድቃን ሰማዕታትንም እርሱ በሰጣቸው መጠን እናከብራቸዋለን እንጂ አናመልካቸውም። እናቱ ቅድስት ድንግል ማርያምንም ጭምር የክርስቶስ እናት የጌታችን እናት ስለሆነች አምላክን ያክል መለኮት በማህፀኗ ስለተሸከመች ልጇ ክርስቶስ እናቴ ብሎ ስለጠራት እናታችን እያለን እንጠራታለን እንጂ አናመልካትም። እና ለምንድን ነው የማርያም እንደው እንዲህ አይነቱ ጉዳይ በደንብ በስፋት ያልተጻፈው የሚል ግን ሀሳብ ብዙ ጊዜ ካመኑም ካላመኑም ሰዎች በተደጋጋሚ ይመጣል። በአጭሩ ለመንገድ ያክል ወንጌል የምስራች ነው። የምስራቹ ደግሞ ክርስቶስ ኢየሱስ። በወንጌል ላይ በደንብ በስፋትም ደግሞ የተነገረው ስለ ክርስቶስ ኢየሱስ ነው። መሆንም ያለበት ያኔ የኔ ተወዳጆች፣ ይሄ ስህተት አይደለም። እሺ ወንድማችን ኤርሚ በደንብ አድርጋ አስምረበት። ወንጌል የምስራች ነው። ሐዋርያት በወንጌል ሊሰብኩ የመጡት የምስራች የሆነውን ክርስቶስን እንጂ ሌላን አካል አይደለም። ቅዱሳን መላእክትን አይደለም፣ ራሳቸውን አይደለም፣ እናቱ ቅድስት ድንግል ማርያም አይደለም። ትልቁ የምስራች ክርስቶስ ነው። ትልቁ የምስራች ክርስቶስ ነው ስንል ግን ሌሎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚነገሩት ሀሳቦች በአጠቃላይ ግን ፍጹም መጽሐፍ ቅዱስ መሰረት የላቸውም እያለን አይደለም። ኦኬ መጽሐፍ ቅዱስ መሰረት አለ። ቅዱስ ዮሐንስ ለሐዋርያው ጋይስ ፕሊዝ እኔ ጋር አንሴብል ኮኔክሽን እያለ ነው። ኮፒ ሊንክ አድርጉ። እሺ ለምን አላውቅም። ሞዴሬተሮች ሰው ስታስገቡ ማይክ የማይዘጋ ከሆነ አስወርዱ። ካልሆነ ምታስገቡ ከዚህ በኋላ የምታስገቡ ሞዴሬተራችሁን ነው ማነሳው። ሰው ሲገባ ማይኩን ቶሎ ማይዘጋ ከሆነ ወይ አስወርዱት ወይ ማይኩን ዝጉት። ሰው በመጽሐፍ ቅዱስ ትልቁ የምስራች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ድንግል ማርያም ሞትን መሞቷ ከሞትም ደግሞ ተለይታ በክርስቶስ ኃይል መነሳቷን ግን መጽሐፍ ቅዱስ ይናገራል። ኦፍኮርስ ይናገራል። መጽሐፍ ቅዱስ መናገር ብቻ ሳይሆን በአባቶች ትምህርት ጭምር የተመሰከረ እውነት ነው። እነዚህን ፖይንቶች በአጠቃላይ ግን ጥቅሶቹን እና የአባቶችንም ትምህርት ግን እንደው ማየትና ማንበብ የምትፈልግ ከሆነ ግን እያንዳንዱ ሼር አደርግልሃለሁ፣ እናወራበታለን። እሺ ወንድማችን ኤርሚ። እሺ ፈለገ አመሰግናለሁ በጣም። ያው ዞሮ ዞሮ እንትን ነው። አሁን ከዚህም በፊትም ወንድሞቼን ጠይቂያቸዋለሁ በኦርቶዶክስ መምህራን ያሉና ከአንተም የሰማሁት ነገር እኔ የእመቤታችን ቅድስት ድንግል ማርያምን አስተምሮ ወይም ደግሞ እዚህ ጋር አሁን ጾምን የሚጾመው ጾም
እንደገናም ደግሞ እመቤታችን ቅድስት ድንግል ማርያም ከሙት ተነስታለች የሚለው አስተምሮ መጽሐፍ ቅዱስ ላይ የለም። ምንድን ነው ያልከው? እንደሌለው ነው ያልከው? አዎ መጽሐፍኛ ኦርቶዶክሳዊያን መጽሐፍ ቅዱስ ብቻ አንቀበልም ነው ያሉኝ። እኔ የተማርኩትን ነው የምነግርህ። እኔ እዚህ ጋር በእግዚአብሔር ፊት አልዋሽም፣ እውነታውን ነው የምነግርህ። መጽሐፍ ቅዱስን ብቻ አንቀበልም። ምክንያቱም ከመጽሐፍ ቅዱስ የሆኑ ውጭም ወይም መጽሐፍ ቅዱስ ላይ ሆኖ ግን ያው በቃላት የተነገሩ ትምህርቶችን ነው እናምናለን፣ እሱንም እናምናለን እና ስለዚህ እሱን መጽሐፍ ቅዱስ ላይ የለም። ምናልባት አሁን አንተ አለ ስላልከኝ ነው፣ እነሱ ደግሞ የለም ነው ያሉኝ። ማን ነው እንደዚህ ያለ? መጽሐፍ ቅዱስ ላይ የለም ያለ ማን ነው? ማን ነው የሚባለው ልጅ? በጂ ነው የሚጀምረው ስሙ። ብዙ ጊዜ ያስተምራል እዚህ ላይ ወጣት ልጅ ነው በጣም። ስሙ ንገረን፣ ችግር የለውም። አዎ ስሙ ታዲያ ማነው ስሙ? እነ ዮሐድ ጋር ነው የሚውል እንትን የሚለው። ዮሐድን አወቅከው አይደለ? እኮ እንደዚህ ያለ አሁን እኛ እንደዚህ ዮሐድ ጋር ነው ማነው ስሙ ይባላል። የመጽሐፍ ቅዱስ አስተምሮ የለም ያለ ማን ነው? ጋዲሳ ነው። ጋዲሳ በጂ የሚጀምረው ጋዲሳ ማለት ነው። ጋዲሳ አንተን ሲነግርህ 7 የምንጾማቸው አጽዋማት ምንም የሚያገናኝ መጽሐፍ ቅዱሳዊ ኮንሰፕት የላቸውም ብሎሃል አንተን? ኖ አጽዋማትን አይደለም፣ የእመቤታችን ቅድስት ድንግል ማርያምን ከሙታን መነሳት። የ7ቱ አጽዋም ቆይ ለመጀመሪያ የጠየቅኩህ ስለ ሁለቱም መጽሐፍ ቅዱስ ማስረጃ የለም ማለት። በነገራችን ላይ አሁን ኤርሚ እማወራ እንደ ቅድሙ አይደለም። እሺ እኔ አባት ለምን መሰለ ካለማወቅ የሚጠይቅ ሰው እሺ ደግሞ በተሻለ አንብቤ እመጣለሁ ነው የሚለው። አንቺ ደግሞ ብራዘር ምን አደረግሽ ኤርሚ? አንቺ አራዳ ልጅ እንዲህ አይነት አስተምሮ የለም ማለት ነው የሚል ድምዳሜ ለመስጠት ሞከርክ። ዊች ሚንስ በአጭሩ መጽሐፍ ቅዱስን ተረድቷል እና ይሄ መጽሐፍ ቅዱስ የማስረጃ የለም እያልከን ነው። ወደዛ ከመሄዴ በፊት ግን ጋዲሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ 7ቱ አጽዋማት መጽሐፍ ቅዱሳዊ መሰረት የላቸውም ብሎሃል? ካለ ብሎኛል፣ ካላለ አላለኝም ብሎሃል? ስለ 7ቱ አጽዋማት አይደለም ወይስ አላለኝም? ስለ 7ቱ አጽዋማት አላለኝም። አላለኝም መልስ ነው። አላለኝም በል ብሎሃል ወይስ አላለም? አላለኝም። ስለ አጽዋማቱ አላለኝም። በጣም ጥሩ አላለህም። ስለ እናታችን ስለ ቅድስት ድንግል ማርያም ስለ እናታችን ስለ ቅድስት ድንግል ማርያም ስለ ድንግል ማርያም ሞት፣ ስለ ድንግል ማርያም ትንሣኤ እንደው እንደ ጥያቄ ቢነሳ በአባቶች ትምህርትም በመጽሐፍ ቅዱስም አስተምሮ የለም ብሎ መልሶልሃል ወንድማችን? መጽሐፍ ቅዱስ ላይ የለም ብሎ ነው ያለኝ። ለእኔ መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይም በአባቶች ትምህርትም የለም ብሎ መልሶልሃል ወይ? የጠየቅኩህን እንደጠየቅኩ አድርገህ መልስልኝ ፕሊዝ። እሺ አሁን እኮ ምንድነው መሰለህ ያንተ የምትጠይቀኝ ጥያቄ በአባቶች ትምህርት የሚለው የቃላት ትምህርት ላይ ነው የምንቀበለው እንጂ በመጽሐፍ ቅዱስ የለም ብሎኛል። አሁን በአባቶች ትምህርት የሚለው በቃላት የሚለው አሁን የቃላት ትምህርት ምንድን ነው? የቃላት ትምህርት የቃላት ትምህርት ማለት መጽሐፍ ቅዱስ ላይ ያልተጻፉ ነገር ግን በቃላት ሲተላለፉ የነበሩትን ማለት ነው። ወንድማችን ኤርሚ ለመጨረሻ ጊዜ ደግሜ ልጠይቅህ በዚህ አጋጣሚ እንደውም እውነት ለመናገር ጋዲሳ ጋር አውርተህ እንደ ጋዲሳ እንደው እውነት ለመናገር ጥሩ አድርጎ እንደው በትህትና በትዕግስት እንዳንተ አይነት ወንድሞችን ታግሶ የሚያወራ ሰው የለም እውነት ለመናገር እና ጋዲሳ በትክክል መልሶልሃል እና ጋዲሳ ግን አልመለሰልኝም ብላል። በዚህ አጋጣሚ ወንድማችን ጋዲሳ ይሄ እንግዲህ ሪከርድ የሚደርስ ከሆነ እዚህ ጋር ያለው ወንድማችን 7 አጽዋማት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7ቱ አጽዋማት መጽሐፍ ቅዱስ መሰረት የላቸውም አላልኩም። እንደሱ አላልኩም። የእመቤታችን አላለኝም ያላለኝም ነገር በእናታችን ቅድስት ድንግል ማርያም ላይ ግን የቅድስት ድንግል ማርያም ሞትና ትንሣኤ በመጽሐፍ ቅዱስ እና በአባቶች ትምህርትም የለም። ዝም ብሎ በቃል ደረጃ እንጂ በአባቶች ትምህርትም በመጽሐፍ ቅዱስ ማስተምሮ የለም ብሎኛል እያለ ነው ወንድማችን ጋዲ። እንግዲህ ፔሸንትህን ተከታተል። ወደፊት አንድ ጊዜ ልቀጥለ ነኝ ወንድማችን። ድጋሜ ልጠይቅህ፣ የኦርቶዶክስ እምነት ተከታይ ነህ ወንድማችን? ይርኝ አዎ ነኝ። እየጠየኩኝ ያለሁት ልጅ ነው። ከምንም በላይ እየጠየኩ ነው። ችግር ምን እያረክ ነው? አይደለም እኔ የጠየኩ
እኔ ኦርቶዶክስ ነኝ። እኔ ሃይማኖቴ መቀየርም አልፈልግምም መቀየርም አይጠበቅብኝም። ትቀይራለህ አላልኩም። አሁን በጣም ትልቁ አስቸጋሪ ነገር አንዳንድ ጊዜ በተረቱም ምን ያለበት ዝላይ አይችልም ይባላል። እኔ የምጠይቀህ ሌላ ነው፣ አንተ ደግሞ የምታወራው ሌላ ጉዳይ ነው። እኔ አሁን እምነት ልትቀይር ነው ብያለሁ አላልኩም። የጠየቅኩ የኦርቶዶክስ እምነት ተከታይ ነህ ወይ? የኦርቶዶክስ እምነት ተከታይ ነህ? ጠየቁም ብቻ። በጣም ጥሩ፣ በጣም ጥሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማቲክ የሆኑ ትምህርቶች በአጠቃላይ መጽሐፍ ቅዱሴ መሰረት እንዳላቸው ታምናለህ ወንድማችን? እንደ ትንሽ 50-50 ስለሆንክ እሱንም ላጥራ ብዬ ነው። ኦኬ፣ መጽሐፍ ቅዱሳዊ የሆኑ አስተምሮት አላቸው። በብዛት መጽሐፍ ቅዱሳዊ ናቸው። በብዛት ስትል በጥቂቱ ደግሞ መጽሐፍ ቅዱስ ያልሆኑ አስተምሮቶች አሉ እያልከን ነው? ምናልባት አሁን ከሰባቱ ላይ ምንም ነገር ሌላ ነገር ኤርሚ አታስቸግር። በጥቂቱ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ እያልከን ነው አይደለ? መብት ነው። ምንም ማለት ነው። እሱን አልክድም። በጣም ጥሩ። አንድ ነገር ኮሬክሽን ሰተን እንሂድ። ኦርቶዶክስ ቤተክርስቲያን ግማሽ ትምህርቷ መጽሐፍ ቅዱሴ ነው፣ ግማሽ ትምህርቷ ደግሞ መጽሐፍ ቅዱሴ አይደለም የሚል ክርስቲያን አማኝ የለም። ኦኬ፣ እኛ በክርስቶስ የምናምን ክርስቲያኖች የኦርቶዶክስ ቤተክርስቲያን አስተምሮ ክርስቶስ ራስ ሆናቲሽ ቤተክርስቲያን ግማሽ ትምህርቷ መጽሐፍ ቅዱሴ ነው፣ ግማሽ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብለን የምናምን አይደለም። ለሱ ኮሬክሽን ልስጥና ወደፊት ልቀጥል። መብት ነው። የአንተን እምነት ግን እንደፈለከ መናገር ትችላለህ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪና የምትላቸው ትምህርቶች አንድ ሳይቀር ኦኬ፣ የተወሰኑት ከመጽሐፍ ቅዱስ ውጪ ናቸው ስላልከን ኦልሞስት ወደ እንግዲህ 65% መጽሐፍ ቅዱስ ነው ነገር ነው ያልከን፣ እና የተወሰኑት ካልከን ደግሞ ወደ 45-35% ከመጽሐፍ ቅዱስ ውጪ ነው ያልከን ነው። ስለዚህ ትምህርቶቹን አንድ ሳታስቀር የምታስተውሰው እንዳለ ትነግረኛለህ። ይሄ ትምህርት ሌላ ነገር እንዳታወራ ሼርሚ፣ ይሄ ትምህርት እያልክ ሳታቋርጥ የምታስታውሰውን ሁሉ እያነሳ ከመጽሐፍ ቅዱስ ውጭ ነው ትለናለህ። እንሰማሃለን። ቀጥል። ኦኬ፣ እሺ። አንደኛ ከመጽሐፍ ቅዱስ ውጭ ነው ብዬ እንትን የምለው ነገር በገድል ላይ የተጻፉ ጠቅላላ እኔ ገድል ላይ ያየኋቸውን ሲያስተምሩም የሰማኋቸውን ነገሮች እነሱ መጽሐፍ ቅዱሳዊ ጋር በጣም የሚጋጩ ናቸው ብዬ ያመንኩባቸው ናቸው። ሁለተኛ ደግሞ ቅዱሳን ከመሞታቸው በህይወት እያሉ እንደሚማልዱ ይጻፋል። ከሙታን በኋላ ግን እንደሚማልዱ ግን የትኛውን መጽሐፍ ላይ የተጻፈ ነገር አላየውም። ብዙ ማብራሪያዎች ይቀርባሉ። እሱም መቀበል አልቻልኩም እኔ በራሴ ማለት ነው እንደ አንድ ግለሰብ። ምክንያቱም ምልጃ የሚለውን ነገር ስለገባው ላካሄድ እንዲመች አንተ አሁን እንዲህ አንብቤ አጥቻለሁ እንዲህ አንብቤ አግኝቻለሁ አይደለም የምትለን። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው የምትለውን እንዳለን ሰው እሺ፣ ትምህርቶቹን አንሱ። በቃ ለምሳሌ አሁን የቅዱሳን ምልጃ ከመጽሐፍ ቅዱስ ውጭ ነው፣ መብት ነው። ገድላት፣ አዋልድ መጽሐፍ ከመጽሐፍ ቅዱስ ውጭ ናቸው፣ መብት ነው። ትምህርቶቹ ብቻ እያነሳ ሂድ። ቀጥል። እሺ፣ ያው እኔ አሁን የመለስኩልህ ነገር አንደኛ የቅዱሳኑን ነግሬሃለሁ። ከሞቱ በኋላ ያማልዳሉ የሚለው አስተምሮ እኔ ያልተቀበልኩትም መጽሐፍ ቅዱሳዊ ውጭ ነው። ቅዱሳን ያድናሉ የሚለው አስተምሮ እኔ ጋር የለም። አያድኑም ቅዱሳን። ገድላት እሱንም አልቀበልም። ገድል ላይ የተጻፈው ጠቅላላ ሁሉም መዳን በክርስቶስ እንደሆነ ነው መጽሐፍ ቅዱስ የሚናገረው። ከዛ ውጭ ግን ሌላውን አልቀበልም። እነሱ ለምሳሌ አልቀበልም። ሲቀጥል ደግሞ ከሙታን በክብር የተነሳ ኢየሱስ ክርስቶስ ነው ከሙታን ተለይቶ የተነሳ። ከዛ በዘለለ ግን የተነገረላቸው እነ ሙሴና እነ ኤልያስ አሉ። የእመቤታችን ቅድስት ድንግል ማርያም መጽሐፍ ቅዱስ ላይ የለም። ከዛ ውጭ ነው። ሰባቱ አጽዋማት ላይ የተባልኩት ቅድም የተያየሁት ነገር መጽሐፍ ቅዱስ ላይ ያገኘሁት ሶስቱ አጽዋማት ብቻ ነው እንጂ ስድስቱ በመጽሐፍ ቅዱሳዊ ጾሞች እንዳልሆኑ ነው እኔ የተረዳሁት። እነዚህ ናቸው። ቴንኪው፣ አመሰግናለሁ። በቃ ጨረስክ? እነዚህ ናቸው ከመጽሐፍ ቅዱስ ውጭ የሆኑ ትምህርቶች ለእኔ ያው እንደዛ ናቸው ብዬ ነው ማምን። በጣም ጥሩ። አሁን ሁላችሁም አድምጡ። ከመጽሐፍ ቅዱስ ውጭ ናቸው ብሎናል። ከመጽሐፍ ቅዱስ ውጭ ለመሆናቸው መጽሐፍ ቅዱስ የማረጋገጫ እየሰጠን እንሄዳለን። እኛ ደግሞ መጽሐፍ ቅዱስ የማስረጃዎችን እንሰጣለን። አሁን እንደዛ ነው የምንሄደው። እሺ፣
እኛም መጽሐፍ ቅዱስ ማስረጃዎችን እንሰጣለን፣ አንተም ከመጽሐፍ ቅዱስ ውጭ ለመሆናቸው መጽሐፍ ቅዱስ ማስረጃዎችን እንሰጠናለን። ኦኬ፣ አንድ በአንድ ላንሳ ከማስታውሰው ጀምሮ በጣም የገረመኝ ስለሆነ ከዛ ልጀምር። አንድ ጊዜ ቅዱሳን ያድናሉ የሚል የኦርቶዶክስ ቤተክርስቲያን አስተምሮ ከመጽሐፍ ቅዱስ ውጭ ነው፣ የሚያድን ኢየሱስ ክርስቶስ ብቻ ነው ብለህናል። ኦኬ፣ በጣም ጥሩ። ቅዱሳን ከዘላለም ሞት ያድናሉ የሚል የኦርቶዶክስ ቤተክርስቲያን አስተምሮ ምን ላይ ነው ያነበብከው? እንደው ማስረጃውን ስጠን። ያው አሁን እንግዲህ ብዙ ነገሮች ቲክቶክ ላይ ሲወሩ እና በመሬት ላይ ያሉት ነገሮች ተመሳሳይ እንዳልሆኑ ሁላችንም የምናውቀው ነገር ነው። ግን ቅዱሳን ማስረጃ አቤት ነገሮች ላይ በደል ምናልባት ሌሎች ሰዎች ጋር አውርተህ ከነበረ እንዴት ከእነሱ ጋር እንዳወራ አላውቅም። ከኔ ጋር ግን ስታወራ እኔ ፈለገ አትናቴዎስ እባላለሁ። ቅርብ ጊዜ ነው በሶሻል ሚዲያ ብቅ ያልሁት እና ከኔ ጋር ስታወራ እንዴት ነው መሰለ ማስረጃ ከተባለ ማስረጃዎችን ብቻ ነው የምሰጠን። እኔ አሁን የሰዎችን ወሬ አልፈልግም። ለምሳሌ አንድ ፕሮቴስታንት አማኝ ወንድሜ መጥቶ ስለ ልሳን እያወራን ልሳን መጽሐፍ ቅዱስ ነው ወይስ አይደለም ብለን እያወራን እንደው ምሳሌ ነው የምሰጥ። እንደው እዩ ጩፋ የሚባል እስራኤል ላንሳ የሚባል ሰውዬ እንዲህ ብሎ ማለት አይጠበቅብኝም። ትምህርቱ መጽሐፍ ቅዱሳዊ መሰረት እንደሌለው በፕሮቴስታንት ቤት ያለ ልምምድ መጽሐፍ ቅዱስ መሰረት እንደሌለው ለማሳየት መጽሐፍ ቅዱስ ማስረጃን መስጠት በቂ ነው። አንተ ስትጀምር ያልከን አሁን ሰዎች ስለሚያወሩት ኮንሰፕት አይደለም የነገርከን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምን ውጭ ከመጽሐፍ ቅዱስ ውጭ ነው ይሄ ትምህርት ብለህናል። በጣም ጥሩ። ያን ፕሊስ እስኪ ዘርዝራችኋሉ። ብዙዎቹ ዘርዝራል። አንድ በአንድ ሁሉንም ነው ማወራ። ከዛ ውስጥ እንደው በጣም ስለገረመኝ ያነሳሁት አሁን የመጀመሪያው ነው። ቅዱሳን ያድናሉ አልከንና ምን ለማለት ፈልገው ነው ብዬ ሳደምጥህ ከዘላለም ሞት ያዳነን ኢየሱስ ብቻ ነው አልከን። ቅዱሳን ከዘላለም ሞት ያድናሉ ብዬ አላምንም አልከን። ቅዱሳን ከዘላለም ሞት ያድናሉ ብላ ቤተክርስቲያን ያሰማረችበትን አንድ የመጽሐፍ ማስረጃ ከመጽሐፍ ቅዱስ ውጭም ቢሆን ካሉ አዋልድ መጽሐፎች ለሃይማኖት መመስረታቸው መጽሐፍ ቅዱስ ነው። እንደው ለአንተ ግን እድሉ ልስጥ። ከአዋልድ መጽሐፍትም ቢሆን ቅዱሳን ከዘላለም ሞት ያድኑናል ተብሎ የተቀመጠብን እንደው የሃይማኖት ማስረጃ እባክህን ስጥ። ማስረጃ ነው ፈልገው። ቀጥል። ኦኬ፣ እንግዲህ መጽሐፍ ቅዱስ እንግዲህ በአዲስ ኪዳን ላይ ከማቴዎስ ጀምሬ እስከ ዮሐንስ ራእይ ስመለከት እያንዳንዱ ነገር ያለውን በቤተ ክርስቲያን አስተምሮ ቅዱሳኖች ያማልዳሉ ማለት እንግዲህ ያድናሉ በሚለው ነገር ነው። ስለዚህ በመጽሐፍ ቅዱስ ያነበብኩትም ሙሉ በሙሉ የኢየሱስ ክርስቶስን አዳኝነት ስላየሁትኝ ከዛ ውጭ ያሉት ደግሞ ቅዱሳን ምናምን ደግሞ እንደማያድኑ ስላየሁ በዛ መንገድ ነው የተናገርኩኝ። ምናልባት በዛ መንገድ አይደለም የተናገርከው፣ ምልጃ ለብቻ በዛ መንገድ ነው የተናገርኩኝ። አይደለም አሁን እኔ ጠየቅኩት ጥያቄ ከተሳሳትኩ ተሳስቻለሁ ነው መተለን። እሺ ኤርሚ፣ ቅዱሳን ከዘላለም ሞት ያድናሉ የሚል የቤተ ክርስቲያን አስተምሮ ስህተት ነው። ከዘላለም ሞት የሚያድነው ኢየሱስ ክርስቶስ ነው አልከን። እሺ እኔ ሰምቼ አላውቅም ባደግኩበት ቤተክርስቲያን እና ቅዱሳን ከዘላለም ሞት ያድናሉ የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠን። ቅዱሳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዘላለም ሞት ያድናሉ የሚል ማስረጃ ከአዋልድ መጽሐፍቶቻችንም ቢሆን አንተ ከፈለግከው ለአንተ እንደው ጥሩ አብነት የምታደርገው የፕሮቴስታንት መምህርም ካለ ካነሳ የፈለግከውን አንድ የመጽሐፍ ማስረጃ ስጠን። እዚህ ላይ ይኸው ልክ እንደ ክርስቶስ ይኸው መልአኩ እገሌ፣ ጻድቁ እገሌ፣ ቅድስት እገሊት ከዘላለም ሞት ያድናሉ ብላችሁ ታምናላችሁ ብለህ ማረጋገጫ ስጠን። ያንን መጽሐፍ መሰረት አድርገን እናውራ። ቀጥል፣ ማስረጃ ስጠን። ምናልባት እንግዲህ እየተናገርኩ ያለሁት ነገር ባትቀይርብኝ ደስ ይለኛል። ምክንያቱም እየተናገርኩ ያለሁት ነገር ፊት ለፊት ነው። ፊት ለፊት ሳወራ እኔ ከእግዚአብሔር ፊት እየዋሸሁ አይደለም ማወራው፣ ሀቅን እየተናገርኩ ነው። አንተ እየዋሸ ነው እያልኩ አይደለም፣ ግን እያወራሁ ያለሁት ነገር በነገርኩ ከዮሐንስ ራእይ። ተረጋጋ ፕሊስ፣ ቶንህን ቀንስ አውራኝ። እሺ እኔ ሀቅ ተናግሬሃለሁ። ይሄ ፍርድ ቤት አይደለም የኔ አባት። እውነት እየተናገርኩ ስለሆነ ነው። እኔ ውሸት ነው እውነት ነው የሚለውን እኔ እየወሰንኩ አይደለም። ከዘላለም ሞት ቅዱሳን ያድናሉ የሚለው የኦርቶዶክስ ቤተክርስቲያን አስተምሮ ስህተት ነው። ከዘላለም ሞት የሚያድነው ማን ነው አልከን?
ኢየሱስ ክርስቶስ ነው አልከን። ኦርቶዶክስ ቤተክርስቲያን ምኑ ጋር ነው እንዲህ ብላ ያስተማረችው? አንድ ማስረጃ ስጠኝ ያልኩ። አንድ ማስረጃ ስጠኝ ሲባል ይኸውልህ እኔ ማወራው ሀቅ ነው፣ እግዚአብሔር ምስክሬ ነው፣ እግዚአብሔር በፊቴ ቆሟል አይደለም የሚባለው ወዳጅ። ይኸው እዚህ መጽሐፍ ላይ እንዲህ 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 ተብሎ ተጽፏል። ስለዚህ ይሄ እንዲህ ማለት ስህተት ነው። መጽሐፍ ቅዱስ እንዲህ ይላል በለን። ቅዱሳን ከዘላለም ሞት ያድናሉ የሚል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት አለ ወንድማችን። ለመጨረሻ ጊዜ ብልስጥ ለመጨረሻ ጊዜ ስናወራ መጽሐፍ ቅዱሳዊ የሆነውን አስተምሮ እየነገርኩ ነው። አንተ እየቀየርክ እያወራ ነው። ምክንያቱም እዚህ ጋር ለዘላለም ሞት እያልክኝ ነው። የዘላለም ሞት ብዬም አላወራሁም። መጽሐፍ ቅዱስ የሆነ አስተምሮ አይደለም የነገርከን። እድል የሰጠውክ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ ብዬ ነው አይደል? እንደ ወንድማችን ሄድ አንተ ደግሞ አዎ በተወሰነ መልኩ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ አልከን። መልካም ዘርዝራቸው አልኩ። ከዘረዘርካቸው ውስጥ አንዱ ቅዱሳን ከዘላለም ሞት አያድኑም፣ ከዘላለም ሞት የሚያድነው ኢየሱስ ክርስቶስ ነው፣ በዚህ አላምንበትም አልከን። አላምንበትም ከማለት በፊት ኦርቶዶክስ ቤተክርስቲያን እንዲህ አይነት ትምህርት እንዳላት ማስረጃ ስጠን ያልኩ። ምኑ ጋር ነው? ከዘፍጥረት እስከ ዮሐንስ ራእይ ካሉት ከውዳሴ ማርያም ጀምሮ እስከ ሃይማኖት አበው ትልቅ እስከተባሉት መጽሐፍቶቻችን አዋላድ መጽሐፍቶቻችን በአጠቃላይ ምኑ ጋር ነው ቅዱሳን ከዘላለም ሞት ያድናሉ የሚል ትምህርት ያገኘው? ኦርቶዶክስ ቤተክርስቲያን የትምህርቷ ስህተት ነው ከማለት በፊት ትምህርቱ ኖሯት ያየው ምኑ ጋር ነው? ማስረጃ ስጠን። የመጽሐፍ ማስረጃ ምኑ ጋር ያነበብከው? ኦኬ እሺ፣ እንለፈው ወደ ሁለተኛው ጥያቄያችን እንሂድ። አናልፈውም። መልስ አልሰጠህንም። መጀመሪያ ማስረጃ ምን ላይ ያገኘው? ማስረጃ ስጠን። ኦኬ አይ ምናልባት እኔም ከመጀመሪያው ጥያቄ እየጠየቅኩ ነበር። ያንን ነገር ሳትመልስልኝ ወደ ሌላ ነገር ነበርን አይደለም? ይኸውልህ አሁን ሁለት እግር አለኝ ተብሎ መቼም ወደ ዛፍ አይወጣም አይደል? አብረን እጅ ለእጅ ተያይዘን ወክ አድርገን እዚህ ከደረስን በኋላ እንደ ልጅነታችን ማፋፈር አይቻልም። እሺ ነው ያባት ኤርሚዬ፣ እዚህ ደርሰሃል። እዚህ ከደረስክ በኋላ ማስረጃዎችን እንድሰጠን እንፈልጋለን። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ስትል ይኸውልህ ቅድም ስትናገረው ቀላል ነበር። እኔ ልዩነቱ እንድታዩ ትፈልጋለሁ። በዚህ አጋጣሚ ኤርሚ አንተን አይደለም፣ በዚህ አጋጣሚ ምናልባት ይሄ ድምፅ እየደረሳችሁ ያላችሁ፣ ይሄን ላይቭ ሪከርድ እያያችሁ ያላችሁ፣ በሆነ አካባቢ በሆነ ቦታ ላይ ሆናችሁ ያው ይሄ እንዴት ነው አዋቂ የተጫወታችሁ መስሏችሁ ምን ኦርቶዶክስ ቤተክርስቲያን ብዙ ጊዜ እንዲባላል እንጂ ምን መጽሐፍ መሰረት የለውም እያላችሁ ቀለል አድርጋችሁ የምትናገሩ ሰዎች ልክ እንደዚህ በማስረጃ ስትጠየቁ ብዙዎቻችሁ ባዶ እንደሆናችሁ እንድታውቁ ፈልጋለሁ። ይኸውላችሁ ቀለል አድርጎ መናገርና በማስረጃ ማውራት ሁለት የተለያዩ ነገሮች ናቸው። ቀለል አድርጎ ማውራት ማንም ይችላል። በነገራችን ላይ ማንም እውቀት ሳያስፈልገው ኦርቶዶክስ ቤተክርስቲያንን ብሌም ማድረግ ይችላል። ኦርቶዶክስ ቤተክርስቲያን ለዚህ ትምህርቷ ማስረጃ የላትም፣ ትምህርቷ መጽሐፍ ውስጥ አይደለም፣ ትምህርቷ ተረት ነው ማለት ይችላል። ኑ በመጽሐፍ ውስጥ የማስረጃ ግን እስቲ ምኑ ጋር ነው የቱ ጋር ነው ማስረጃ ስንባባል ግን እዛ ጋር ሁልጊዜ ዳገት ይሆናል። እኔ ሳልፈቅድልህ ይሄም ይቅርታሽ። ስለዚህ በዚህ አጋጣሚ ሁላችሁም በነገራችን ላይ ወደ የፕሮቴስታንቲዝምን አስተምህሮ አክሴፕት ላደረጋችሁ ሰዎች ብቻ አይደለም፣ ፈላስፋ የሚያጫውታችሁም ሰዎች የኦሾን መጽሐፍ የገሊን መጽሐፍ አንብበ ጸጉርን አንጨባረ አዋቂ የተጫወትክ የሚመስል ወንድሜ፣ የሰው ልጅ ከዝንጀሮን የመጣው እያልሽ ራስሽን የምታታልይ እህቴ፣ በየቦታው ራሳችሁ እንደ አዋቂ የምትቆጥሩ እህቶች፣ ወንድሞች ፕሊስ እባካችሁን በመጀመሪያ በማስረጃ ራሳችሁን እንደው ብታሳጥቁ መልካም ነው። ኦርቶዶክስ ቤተክርስቲያን ትምህርቱ እንዲህ ነው ብላችሁ ብሌም ከማድረጋችሁ በፊት ቀረብ በሉና በማስረጃ ከኛ ጋር አውሩ። ያለ ማስረጃ ማውራት ቀላል ነው። ለምሳሌ እዚህ ጋር ያለውን ወንድሜ ኤርሚ ግብረ ሰዶማዊ ነው ለማለት ቀላል ነው። እሱ ማማት ቀላል፣ እሱ በሌለበት። ኤርሚ ግን በማስረጃ ነው ፍርድ ቤት አቁሞ ምኑ ጋር ነው እስቲ እንደዚህ አይነት ስብና ስለበስ ያየኝ ብሎ ቢጠይቀኝ ግን ያንን ማረጋገጥ ከባድ ነው። ስለዚህ በማስረጃ እንጓዝ። ከወንድማችን ኤርሚ ጋር ምን ላይ ያቆምነው ኦርቶዶክስ ቤተክርስቲያን የተወሰነ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብሎናል። ከመጽሐፍ ቅዱስ ውጭ ነው ካለን ትምህርቶች ውስጥ አንዱ ደግሞ ቅዱሳን መላእክት ከዘላለም ሞት አያድኑም፣ ከዘላለም ሞት የሚያድነው ኢየሱስ ክርስቶስ ብቻ ነው አለን። እኛ ኦርቶዶክሳውያንም የምናምነው እሱን ነው። ቅዱሳን መላእክት ከዘላለም ሞት ያድናሉ የሚል ትምህርት ካለ ግን ማስረጃ ስጠን ወንድማችን ኤርሚ። አብረን ወደፊት የምንቀጥለው ምን ስናደርግ ነው?
ስህተትን ተሳስቻለሁ ብለህ ስታምን ኦኬ ያነሳው ኮንሰፕት ፍጹም ስህተት እንደሆነ ስታምን ተማምነን ወደፊት እናልፋለን። አይ እንዲህ አይነቱ ጉዳይ አምንበታለሁ እኔ እግዚአብሔር ምስክሬ ነው ምናምን የምትለን ከሆነ ግን ማስረጃ ሰጠናል። ምን ላይ እናወጣው? ማስረጃ ሰጠን። ቅዱሳን መላእክት ከዘላለም ሞት ያድናሉ የሚል ትምህርት ኦርቶዶክስ ቤተክርስቲያን አላት ወይስ የላትም? መጀመሪያ ከእንደገና እድል ውስጥ ኦኬ ከዘላለም ሞት አያድኑ የሚለውን ኦኬ እሱ ጋር እሺ እኔ ተሳስቼ አዲስ ተማሪ አይደለሁኝ ተሳስቻለሁ ልበልና ሶሪ አልኩኝ። የመጀመሪያውን ግን እኔ ደግሞ እሺ ያው ይቅርታ እሺ እሱ ጋር ተሳስቻለሁ እኔ እሺ በማለትም አትረብሸን እንጂ እሺ በማለትም አትረብሸን እባክህ እንደማምጥ እሺ እንደዚህ ልበልና ሳይሆን በመጽሐፍ ቅዱስ ማስረጃ ተማምነን ነው ማለፍ ያለብን። ኦኬ ብታምንም ባታምንም መጽሐፍ ቅዱስ ማስረጃዎችን ማንሳታችን አይቀርም። ኤርሚ እሺ እኔ አባት ኦኬ እሺ እየሰማሁ ቅዱሳን መላእክት ከዘላለም ሞት ያድናሉ የሚል የመጽሐፍ ቅዱስ አስተምሮ ኦርቶዶክስ ቤተክርስቲያን አላት ወይስ የላትም? ጥያቄው ለኔ ነው። አዎ ምክንያቱም ከመጽሐፍ ቅዱስ ውጭ የምታሰራቸው ትምህርቶች በተዘረዘርካቸው አንዱ ያለ ለምንድን ነው ሁሉን ነገር አልፈህ ከመጀመሪያው ጥያቄ ላይ ለምን አትሄድም? የእመቤታችን ቅድስት ድንግል ማርያም መጽሐፍ ቅዱስ ላይ ከሙታን መነሳቷን አሳየኝና እኔ እዚህ ጋር ልዋረድ ከ769 ሰው ፊት ወንድማችን አረን እንድትዋረድ የሚያስገባው ይሲ በጣም ይውላችሁ ፕሊስ በእንደዚህ አይነት መንፈስ አትግቡ ፕሊስ እባካችሁ ፕሮቴስታንቶች ወንድሞቻችን በእንደዚህ አይነት መንፈስ ፕሊስ አትግቡ። እኔ እግዚአብሔር በሚያውቀው አንተን ላዋረድ አይደለም ያስገባው። ነገር ግን ምክንያት የሆነ እንድታወራ ግን እፈልጋለሁ። ምክንያት የሆነ እንድታወራ ስለምፈልግ ነው። የቱ ጋ ነው ያገኘኸው? እስቲ የመጽሐፍ ማስረጃ ስጠኝ የምልህ ምክንያት የሆነ እንድታወራ እንጂ እንድትዋረድ አይደለም ብራዘር። ይሄ በጣም የልጆች ጨዋታ ነው። ፕሊስ እንደዚህ አይነት ነገር ባናወራ ጥሩ ነው። እሺ ስለ እያንዳንዱ ክሪቲካል ነገር እናወራለን ኤርሚ። ስለ እያንዳንዱ ክሪቲካል ነገር ግን እንድናወራ ግን አንዱን ይዘህ አንዱን መልቀቅ ግን በፍጹም እኔ ጋር አይሰራም። የያዝናትን ጨርሰን ነው ወደፊት ሙቭ የምናደርገው። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰራቸው ትምህርቶች ብለህ ዘርዝረህልናል። እምነትህን እኔ ማወቅ እፈልጋለሁ። ከእንደገና እንድትነግረን እፈልጋለሁ። ሁላችሁም አድምጡ። ቅዱሳን መላእክት ከዘላለም ሞት ያድናሉ የሚል አስተምህሮ ኦርቶዶክስ ቤተክርስቲያን አላት ወይስ የላትም? ወንድማችን የለም የፈለገ እኔ እንኳን እዚህ ያክል ለፖለቲካ እንትን ማድረግ ልክ አይደለም። ምክንያቱም በተስተካከለ መንገድ አታስወራኝም። አንደኛ እያስወራኝ አይደለም፣ ምንም እድልም እየሰጠኝ። ፖለቲካ ምንድን ነው ታውቃለህ? ፖለቲካ ምን እንደሆነ? አዎ የጠየኩትን ጥያቄ ከመጀመሩ ጀምሮ እየመለሳችሁልኝ አይደለም። የጠየኩት ጥያቄ ሌላ ነው፣ የምትመልስልኝ ሌላ ነው። ብራዘር ፖለቲካ ምን ማለት ነው? በመጀመሪያ ስለ ድህነታችን እናውራ። ቢያንስ ስለሱ ነገር ብትጠይቀኝ አይሻልም? ፖለቲካው ጋር ይቅርና ፖለቲካ ምን ማለት ነው? ፖለቲካ ማለት እኔ የምጠይቀውን ጥያቄ መመለስ ሲያቅትህ ወደ ሌላ በኩል ዞረ እኔ ጋር እንደማላውቅ እየተናገርክ ነው። ዲፋይን አድርግልኝ፣ አድምጠኝ። ፖለቲካን ዲፋይን ላድርግልህ። ፖለቲካ ማለት የጠየቅኩን ጥያቄ መመለስ ትተህ እኔን አላዋቂ አድርገህ ለሰዎች ማሳየት፣ እሱ ተገቢ አይደለም። ይህ ፖለቲካ ማለት ነው። ይሄንን ዲፊኒሽን ይሄ ፖለቲካ እኮ ነው። በጣም ነው የሚገርመኝ። እሺ ኤኒዌይስ ይሄንን ምላሽህን ገዢው መንግስት አይቶት መልስ ሊሰጥበት ለሚመለከታለን። ለማንኛውም ፖለቲካ ማለት ያ አይደለም። እሺ ፕሊዝ፣ ሌላም ቦታ ላይ እባካችሁን እንደዚህ አይነት ነገሮችን አተጠቀሙ። ፖለቲካ ትበሉ ፕሊዝ። እኔ ፖለቲካ እየሰራው አይደለም። እኔ ፖለቲካ ሰው አይደለሁም። እኔ የሃይማኖት ሰው ነኝ። የትኛውንም አይነት የፖለቲካ አካሄድ አልደግፍምም፣ አልቃወምም። ምክንያቱም እኔ የሃይማኖት ሰው ነኝ። ሁሉም የሃይማኖት ሰው ደግሞ መሆን ያለበት ልክ እንደዛ ነው። ለሚሰብከው ነገር ታማኝ ሆኖ የክርስቶስ ኢየሱስን ቃል ከአንደበቱ ሳይጠፋ ተስፋ የምናረጋትን መንግስተ ሰማያት ነፍሳት ሁሉ እንዲወርሱ ጥረት ሊያደርግ ይገባል። እና እንዲህ አይነት ጉዳይ ላይ ብዙ ደጋግማችሁ ስሙን ባትጠሩ ጥሩ ነው። ወንድማችን ኤርሚ ፖለቲካ እያሰራው አይደለም። እሺ እያስወራኸኝ አይደለም ብለኸኛል አይደል? አዎ እያስወራው ያለው ነው። ለምንድን ነው መሰለ እንደዛ ፊል ያደረግከው? አንተ ማውራት የምትፈልገው አንተ ልታወራ ስለፈለግካት ጉዳይ ብቻ ነው። እዚህ ላይፍ ስትሪም ላይ ደግሞ ስትመጣ እንድታወራ የምንፈልገው ምክንያታዊ በሆንክበት ጉዳይ ላይ ብቻ ነው። አንድ
ስለጠየቅን ጉዳይ ብቻ ነው እንድታወራ የምንፈልገው። ለምሳሌ ስም ማን ነው ወንድማችን? ኤርሚያስ። እስኪ አንድ ደቂቃ ስትይ ለእኔ ኤርሚያስ። ከይቅርታ አሁን ጋር ሌላ አንድ ነገር ደቂቃ። ነው የምንፈልገው። ሌላ ነገር አይደለም፣ ሌላ ነገር አይደለም። አንድ ደቂቃ እባክህን ስሜትን ተቆጣጠር። እሺ ወንድማችን ኤርሚ ማይክን ሚት አታደርገው። እኔ ማይክን ሚት አድርገው አላልኩም። እሺ ነው ያባት። ስሜትህን ግን እባክህን ተቆጣጠረው። ስምህን ስጠይቅህ ስለ ሌሎች ነገሮች ነው ማውራት የምትፈልገው። ከእንደገና መልስልኝ። ስምህን ማን ልበል? ኤርሚያስ እባላለሁ። ጎበዝ ልጅ። ስምህን ስጠይቅህ ወረዳህን እንዳትነግረኝ፣ እድሜህን እንዳትነግረኝ። ስምህን ስጠይቅህ ስለ ስምህ ብቻ መልስልኝ። በተመሳሳይ ደግሞ ስላነሳኸው ኮንሰፕት ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብለህ ስላነሳኸው ኮንሰፕትም እስቲ መጽሐፍ ቅዱስ የማስረጃ ሰጠኝ ስልህ ሌሎች ነገሮችን አተዋል። ለምሳሌ ኦርቶዶክስ ቤተክርስቲያን ቅዱሳን መላእክት ከዘላለም ሞት ያድናሉ የሚል ትምህርት ከመጽሐፍ ቅዱስ ውጭ ነው ስትለን የመጽሐፍ ማስረጃ ሰጠኝ ስልህ እኔ ከጠየቁት ጥያቄዎች ነው። ልብ ካላችሁ ለምን ስለ እንትን አታወሩኝም? እኔ ስለዛ ነበር እያወራሁ ነበር ስገባ እኮ እንደዛ አትበል ፕሊዝ። አሁን የጀመርነውን ጉዳይ ጨርሰን ነው ስለ ቀጣይ ነገር መውራት ያለብን። እሺ ኤርሚ፣ ከዚህ በኋላ ደግሜ ያላስጠነቅቅህም። በጣም አሰልቺ የሆነም ደግሞ ወሬ ማውራት የለብንም። ለሌሎች ሰዎች እድል መስጠት ስላለብኝ በጣም በተረጋጋ መንፈስ ስለምጠይቅ ጥያቄ ብቻ ትመልስልኛለህ። ቅዱሳን መላእክት ከዘላለም ሞት ያድናሉ የሚል ትምህርት ኦርቶዶክስ ቤተክርስቲያን አላት ወይስ የላትም? አንተን ስፔሲፊክ አድርጌ የምጠይቅህ ኦርቶዶክስ ነኝ ብለህ ስለመጣ ነው። አንድ ፕሮቴስታንት ቢመጣ ሁላችሁም አድምጡኝ እሺ። አንድ ሰው ፕሮቴስታንት ነኝ ብሎ ቢመጣ እንደዚህ አልጠይቀው። ለምንድን? የኦርቶዶክስ ቤተክርስቲያን አስተምሮ ዲስማች ላይ ያውቅ ይችላል። ከሚነገረው ከሚወራው ብቻ ሊናገር ይችላል። ኦርቶዶክስ ነኝ ያለ ሰው ግን ስለ ኦርቶዶክስ ቤተክርስቲያን አስተምሮ በደንብ እምነቱን በደንብ አቋሙን ላረጋግጥ ይገባል። ለዛ ነው የምጠይቀህ ኤርሚ። እሺ መልካም። እሺ ጠይቀኝ። አይ በቃ ጠይቀኝ። አቋምህን ነው የምጠይቀህ እንጂ ያንተን እውቀት መረዳት አይደለም የምጠይቀህ። ኦርቶዶክስ ቤተክርስቲያን ቅዱሳን መላእክት ከዘላለም ሞት ያድናሉ የሚል አስተምህሮ አላት። ከዘላለም ሞት ያድናሉ የሚል ቅዱሳን ነው በአጠቃላይ ይቅርታ፣ ቅዱሳን ከዘላለም ሞት ያድናሉ የሚል አስተምህሮ አላት። በቲክቶክ የላትም፣ በቤተ ክርስቲያን በምድር ላይ ደግሞ አላት። እሺ በቃ ቲክቶክን ተውሽ። በቲክቶክ የላትም፣ በቤተ ክርስቲያን አላት። ችግር የለውም፣ ጥሩ ነው። እሺ ከቤተ ክርስቲያን አስተምህሮ እኔም የምንፈልገው እሱ ስለሆነ ከቤተ ክርስቲያን አስተምህሮ አንድ የመጽሐፍ ማስረጃ ስጠኝ። ከፈለግከው መጽሐፍ ላይ የመጽሐፍ ማስረጃ ስጠን። ምን ላይ እናምን? ኦኬ ነገርኩኝ። መጽሐፍ ቅዱስ ላይ የተጻፈ የለም፣ ያልተጻፈውን እንደምታምኑ ነው መጀመሪያም የተናገርኩኝ እኮ። የምናምንበትን መጽሐፋዊ ማስረጃ ስጠኝ እኮ ነው ያልኩህ እኮ። ገባኝ። መጽሐፍ ቅዱስ ላይ ያልተጻፈም እምነቱ ግን እንደዛ ነው እያካሄደ ያለው። መጽሐፍ ቅዱስ ላይ ብቻ አይደለም ያልኩህ፣ የትኛውም መጽሐፋችን ላይ ቅዱሳን መላእክት ከዘላለም ሞት ያድናሉ የሚል ትምህርት እንዳለን ማስረጃ ስጠኝ ኤርሚ። መድኃኒዓለም በምንድን ነው እኔ ማስረዳት የምችለው? እስኪ በማስረጃ ነው። ማስረጃ ሳትሰጥ ልንግባባ አንችልም። ስለዚህ ማስረጃ ስጠን። ምኑ ጋር ነው ቅዱሳን መላእክት ይቅርታ፣ ቅዱሳን በአጠቃላይ ከዘላለም ሞት ያድናሉ የሚል አስተምሮ ምኑ ጋር ነው ያለን? የትኛው መጽሐፋችን ላይ ነው ያለው? ማስረጃ ስጠን። ኦኬ አላውቀውም። ሰዓት ያላወቅከውን ነገር ታዲያ እንዲህ ብላ ፈለከው። አሁን እኮ ቶሎ ለመጨረስ ሌሊት ይብኛል ብያለሁ። አላውቀውም። መልስ እኮ ምሳሌ ልስጥ። ለምሳሌ እኔ አንተን ኤርሚዬ ግብረ ሰዶማዊ ነህ ብልህ መልስ ምንድን ነው? አይደለሁም። እሺ አይደለሁም አልከኝ። ትክክለኛ መልስ ነው አይደለም? አይደለሁም፣ ትክክለኛ መልስ ነው እኮ። በጣም እንደዚህ መልሳለኝ። እኔ ነህ እንደውም ስታይል ራሱ ያስታውቃል። አንተ ግብረ ሰዶማዊ ነህ ብልህ አሁንም መልስ ምንድን ነው የሚሆነው? አይደለሁም። ቴንኪዩ። የእኔ ግትር ማለት የአንተን ትክክለኛ ተፈጥሮ የማንነት አይቀይረውም። እሺ ኤርሚዬ፣ እኔ ዝም ብዬ በቃ አንተ ሰዶማዊ ነህ አይደለሁም እያልክ እየነገርከኝ ከባለቤቱ ያወቀ ቡዳ ነው ይባላል አይደል? አንተ ራስህን እያወቅ አይደለሁኝም እኔ እንዲህ አይነት ፐርሰናሊቲ የለኝም